ሰላም እንዴት ናችሁ ተማሪዎች? ዛሬ የተገናኘነው በ2017 ዓመተ ምህረት የተሰጠውን የማትማቲክስ ፈተና መልስ ለመስራት ነው እና 60 ጥያቄዎች ይዞ ነው የተዘጋጀው። 9ኛ ክፍል በኦልድ ካሪክለም፣ 12ኛ ክፍል በኒው ካሪክለም እንዲሁም 10ኛ ክፍል ኮመን የሆኑ 11ኛ ክፍል ኮመን የሆኑ ቻፕተሮችን ይዞ ነው የተዘጋጀው። እኩል ነው የጥያቄዎችን ፍሰት ስንመለከተው በእኩል መልኩ ነው ያለው። ሞር ጥያቄዎች ስታቲስቲክስ ላይ አተኩረው ተመልክተናል። ከኳልኩለስን በበለጠ ስታቲስቲክስ ከፍ ያለ ቦታ ይዞ አይቻለሁ እና የሆነበት ምክንያት ለምንድን ነው? 9ኛ ክፍል ላይ ያለ ስታቲስቲክስ ኤንድ ፕሮባቢሊቲ የሚለው ማለት ነው 9ኛ ክፍል ላይ ያለ፣ 11ኛ ላይ ያለ፣ 12ኛ ክፍል ላይ ያለ። ይህንን ከግምት ውስጥ በማስገባት ከ10 በላይ ጥያቄዎች እዚህ ቻፕተር ላይ መጥተው አይቻለሁ። ኦልሞስት 25% የሚሆኑ ጥያቄዎች ወጥተውበታል እንደማለት ነው ስንመለከተው በፐርሰንቴጅ ስናየው እዚህ ቻፕተር ላይ እና ይሄ ነገር አስገርሞኛል። ሌሎቹ ግን ሁሉንም ቦታዎች ለማዳረስ ተሞክሯል። 9ኛ ክፍል በደንብ ወጥቶበታል፣ 10ም ወጥቶበታል፣ 12ም 11ም እኩል በኩል የሚባል ሁኔታ ወጥቷል ማለት ነው። እና እንዴት ነው እየሰራን የምንሄደው? ጥያቄ የወጣበት ቻፕተር የት ቻፕተር ላይ ይገኛል፣ ከስንተኛ ክፍል ነው የሚለውን ነገራቸው እና ዜን ደግሞ ቀጥለው ደግሞ መልሶቹን እየሰራ እናልፋለን። አሁን የምንመለከታቸው ከ9ኛ ክፍል ዩኒት 1 ላይ የወጡ ጥያቄዎችን ነው። ከ9ኛ ክፍል ዩኒት 1 ላይ 3 ጥያቄዎች ወጥተዋል። ሶስቱን እንሰራለን ማለት ነው። የመጀመሪያው ነምበር ሲስተም ላይ ነው። ኢራሽናል ነምበር የሆነው የትኛው ነው ይላል። እንግዲህ ሪል ነምበር በሁለት ይከፈላል፣ ራሽናል እና ኢራሽናል በመባል። ራሽናል ማለት በኤ ኦቨር ቢ ፎርም መቀመጥ የሚችሉ ልክ እንደዚህ አይነት ፐርፌክት ስኩዌሮች፣ እንደዚህ አይነት ሪፒቲንግ ዴሲማሎች፣ እንደዚህ አይነት ተርሚኔቲንግ ዴሲማሎች ራሽናል ናቸው። ነን ፐርፌክት ስኩዌሮች፣ ነን ተርሚኔቲንግ ኤንድ ነን ሪፒቲንግ ቁጥሮች ደግሞ ኢራሽናል ናቸው። ሲ ብለን እንመልሳለን ማለት ነው። ዜና አሁንም እዚሁ ቻፕተር ላይ ነው፣ ሲምፕሊፋይድ ማድረግ ነው። ይህንን ለመስራት አንድ ተማሪ ኤክስፖኔንሻል እና ራዲካል ፕሮፐርቲ የሚል ቶፒክ አለ። እሱም ማወቅ ነው የሚጠበቅባችሁ። 81 ማለት ስንት ማለት ነው? 3 ዘ ፓወር ኦፍ 4 ማለት ነው። ኦቨር 5 ይኖራል። ከታች 27 አለ። 27 ማለት ደግሞ 3 ዘ ፓወር ኦፍ 3 ነው ታይምስ 3 ኦቨር 5። ይሄ ማለት ምንድን ነው? የጋራ 3 እንወስዳለን። 4 ኦቨር 5 አለ። ከታች 3 3 ጊዜ 3 9 አይደለ? 9 ኦቨር 5 ይሆናል ማለት ነው። እንደዚህ የሚል ፕሮፐርቲ አታውቁም? ኤ ኦቨር ኤ ቢ ሲ ካለ አንድ ኤን የጋራ ወስደን ቢ ማይነስ ሲ ማድረግ እንችላለን የሚል ፕሮፐርቲ አለ። ሶ 3ን የጋራ እንወስድና 4 ኦቨር 5 ማይነስ 9 ኦቨር 5 ኢኳል ቱ 3 ዘ ፓወር ኦፍ 5 ኦቨር 5። 5 ኦቨር 5 ማለት አንድ አይደለ? ሶ 3 ዘ ፓወር ኦፍ 1 ይመጣል። መልሳችን 3 ይሆናል። ኩዌሽን ነምበር 3 እዚህ ጋር የምታዩት ቁጥር አለ። ይሄንን በባለፈው ዓመት መጥተዋል። በሳይንቲፊክ ኖቴሽን ወይም በስታንዳርድ ፎርም ማስቀመጥ ነው። ስለዚህም ሩል ብቻ መያዝ ነው የሚጠበቅባችሁ። ሳይንቲፊክ ኖቴሽን ህግ ምን ይለናል? ኤ ዘ ፓወር ኦፍ 10 ዘ ፓወር ኦፍ ቢ። አንደኛ ኤ ምን መሆን መቻል አለበት? በ0 እና በአንድ እና ዋን ለዛን ኦር ኢኳል ቱ ኤ ለዛን ኦር ኢኳል ቱ 10። እቺ ኦር ኢኳል ቱ አይደለችም፣ 10ን አይጨምርም። ህጋችን ይሄ ነው። በአንድና በ10 መካከል መሆን መቻል አለበት ነው ኤ። ከዛ 10 ዘ ፓወር ኦፍ ቢ ብለን ቢ ኦል ሪል ነምበር መሆን ይችላል። ሶ በዚህ መሰረት የሚሄደውን ስንመለከት እዚህ ጋር 43 ይላል። በአንድና በ10 መካከል አይደለም። እዚህ ጋር 0.43 በአንድና በ10 አይደለም። ውድቅ አደረግን። ይህን ውድቅ ካደረግን በኋላ እዚህ ጋር 4.3 እነዚህ በሳይንቲፊክ ኖቴሽን ህግ ያሟላሉ። ነገር ግን ትክክለኛው ምርጫ ለመምረጥ ጥያቄውን ኳልኩሌት እናደርግና እንሰራለን። ጥያቄያችን 10 ዘ ፓወር ኦፍ 43 10 ዘ ፓወር ኦፍ 8 10 ዘ ፓወር ኦፍ ማይነስ 5 ኮሌክት ላይ ከተርም እናደርግና 8 ማይነስ 5 ይሆናል 43 10 ዘ ፓወር ኦፍ 3 ይሆናል። 43 ተብሎ መቀመጥ ስለማይችል በሳይንቲፊክ ኖቴሽን በአንድና በ10 መካከል ወደሚገኝ ቁጥር እንቀይረዋለን። 4.3 ታይምስ 10 ዘ ፓወር ኦፍ 4 ዲሌይ ያለው መልስ ይሆናል ማለት ነው። እነዚህ ሶስቱ ከ9ኛ ክፍል ዩኒት 1 ነው የወጡ። ቀጥሎ የምንመለከታቸው ደግሞ ከ9ኛ ክፍል ዩኒት 2 የወጡትና የሚሆነው ይሄ የምታዩት ሊነር ኢኩዌዥን አለ። ሊነር ኢኩዌዥን ኢንቱ ቱ ቫሪያብል ከሚለው ቦታ ላይ ነውና ሊነር ኢኩዌዥን ኢንቱ ቱ ቫሪያብል የምንሰራባቸው ብዙ አይነት መንገዶች አሉ። ኢሊሚኔሽን፣ ሰብስቲቱሽን፣ በግራፊካል ሜቶዶች አሉ።
ኤኒዌይስ በሶስት መንገድ ስንሰራ ልናገኝ የምንችለው ሶሉሽን ሶስት አይነት ነው። አንደኛ ምንም አይነት ሶሉሽን ላይኖራችሁ ይችላል፣ ኖ ሶሉሽን ይባላል። ኖ ሶሉሽን ማለት ምን ማለት ነው? ኦልዌይስ ፎልስ ነው። ኦልዌይስ ፎልስ ነው ማለት ነው። ከዛ ዩኒክ ሶሉሽን ወይም ደግሞ ዋን ሶሉሽን የምንለው አለ። አንድ ሶሉሽን ብቻ ይኖራቸዋል ማለት ይሄ ማለት ኤክስም የሆነ ቫልዩ አለው ወይም የሆነ ቫልዩ ይገኝለታል ማለት ነው። በአንጻሩ ኢንፋይናይትሊ መኒ ሶሉሽን ማለት ደግሞ ኦልዌይስ ትሩ ነው ማለት ነው። ኦልዌይስ ትሩ ነው። ኦልዌይስ ትሩ ነው። ይሄ ማለት ምን መሰላችሁ? አሁን በእንትን ስንመለከት ሰርታችሁ ዜሮ ኢኳል ቱ ዜሮ ምንድን ነው? ትክክል ነው አይደለ? ትክክል እኮ ነው። 3 ኢኳል ቱ 6 እነዚህ ትክክል ናቸው፣ ኦልዌይስ ትሩ ናቸው ማለት ኢንፋይናይትሊ ሜኒ ሶሉሽን አላቸው ማለት ነው። በአንጻሩ ደግሞ 0 ኢኳል ቱ 5 ቢሆንስ 0 ከ5 ጋር እኩል ነው እንዴ? አይደለም። እንደዚህ አይነት ከሆነ ኖ ሶሉሽን ነው። ኖ ሶሉሽን ማለት ኦልዌይስ ፎልስ ነው ማለት ነው። እኩል የማይሆን ነገር ከሆነ ኖ ሶሉሽን ይባላል። አንዱ ሶሉሽን ካለ ደግሞ ምን ይሆናል ማለት ነው? ኤክስ ኢኳል ቱ የሆነች ቁጥር ወይ ኢኳል ቱ የሆነች ቁጥር ይመጣል እንደማለት ነው። እና ይህንን ለማወቅ ግን ብዙ ሳንለፋ የኢኩዌሽናችንን ኮኤፊሽንት ብቻ በመጠቀም ማወቅ እንችላለን። ከዚህ መካከል ይህን ማወቅ ከሚያስችሉ መንገዶች መካከል ምን ነው? አንደኛው የትኛው ነው ማለት ነው? ኮኤፊሽንቱን እናካፍለዋለን። እዚህ ጋር ኤ1 አለ፣ ቢ1 አለ፣ ሲ1 አለ፣ ኤ2 ቢ2 ሲ2 አለ። ከላይ ያለው ሁለታችኛው ኮኤፊሽንት አካፍሉ። ኤ1ን ለኤ2 ኤ1ን ለኤ2 ቢ1ን ለቢ2 ሲ1ን ለሲ2 አካፍሉ። ዜን ሶሉሽናችን ዋን ሶሉሽን ከሆነ ኤ1 ለኤ2 ሲካፈል ቢ1 ለኤ2 ሲካፈል እኩል አይሆንም። እኩል ካልሆኑ አንድ ሶሉሽን ነው ያለን ወይም ደግሞ ዩኒክ ሶሉሽን ነው ያለን እንላለን። በአንጻሩ ደግሞ ሁሉም እኩል ከሆኑ ኤ1 ለኤ2 ሲካፈል ቢ1 ለቢ2 ሲካፈል ሲ1 ለሲ2 ሲካፈል እኩል ከሆኑ ደግሞ ኢንፋይናይትሊ ሜኒ ሶሉሽን ነው እንላለን። ኢንፋይናይትሊ ሜኒ ሶሉሽን ነው እንላለን ማለት ነው። በአንጻሩ ኖ ሶሉሽን የምንለው ደግሞ መቼ ነው? ኖ ሶሉሽን የምንለው ደግሞ አሁን ካየናቸው ከሁለቱ ኬዞች የተለየ ከሆነ ደግሞ ኖ ሶሉሽን ይሆናል ማለት ነው። እኩል መሆን ያለባቸው ነገሮች እኩል ሳይመጡ ሲቀር ፎልስ ከሆነ ኖ ሶሉሽን ይባላል። ኤኒዌይስ እዚህ ጋር በትክክል የተቀመጠው ዲሌይ ያለው በትክክል ተቀምጧል። እሺ ኩዌሽን ነምበር 5 አሁንም ከ9ኛ ክፍል ዩኒት የመጣ ጥያቄ ነው። ሊነር ኢኩዌሽን አለ፣ ኳድራቲክ ኢኩዌሽን አለ። ይሄ የምታዩት ኳድራቲክ ኢኩዌሽን ነው። ይሄ ኳድራቲክ ኢኩዌሽን ሁለት ሩቶች አሉት፣ አር1 እና አር2 እንበላቸው። አንደኛው ከአንዱ በሁለት ይበልጣል። በሁለት ይበልጣል ማለት ሁለት እጥፍ ነው ማለት ሳይሆን አንደኛው ለምሳሌ አር1 ማለት ከአር2 ላይ ሁለት ሞር ኤክሲድ ማለት ፕላስ ነው የሚያመለክተው። ሞር ኤክሲድ የሚለው ሁለት ይበልጣል የሚለው ነው የሚያመለክተው። ይበልጣል ሁለት እጥፍ ቢሆን ኖሮ ትዋይስ ነበር የሚሆን። እጥፍና መደመር እንዳይምታታባችሁ መልቲፕሊኬሽን እና አዲሽን ማለት ነው። ሶ ይሄንን ነው ያለው። ይሄን ሰጥቶናል እና የኬ ቫልዩ ስንት ነው? ይህንን ለማወቅ በየአመቱ አይቀርም ይሄ ጥያቄ ባይዘው አሁን ኮመን አድርገውታል። ይችን ህግ መያዝ ነው የሚጠበቅባችሁ። የአንድ ኳድራቲክ ኢኩዌሽን ሁለት ሩቶች ካሉት ወይም ዩኒክ ሶሉሽን ካለው ምን እናደርጋለን? አር1 ፕላስ አር2 በኮኤፊሽንቱ ብቻ ማወቅ ይቻላል። ቢ ኦቨር ኤ ነው። አር1 ታይምስ አር2 ደግሞ ማይነስ ሲ ኦቨር ኤ ነው። ይሄ ማለት አር1 ፕላስ አር2 ቢ ኦቨር ኤ ነው ማለት ማን ነው? እዚህ ጋር ቢ ማለት የትኛዋ ነች? ማይነስ 8 እዚህ ጋር ያለችው ማይነስ 8 ኦቨር ኤ ማለት ስንት ነው? 2 ዩ ሲ ሶሪ ማይነስ ሲ ኦቨር ኤ ሳይሆን ማይነስ ቢ ነው። እዚህ ጋር እችኛው ማይነስ የላትም፣ ሲ ኦቨር ኤ ብቻ ነው። ከላይ ነው ማይነስ ቢ ያለ። ሶ ማይነስ ሲሆን ፕላስ 8 አይሆንም። 8 ሲካፈል 2 4 ይመጣል። 4 ዋት አባውት ዜር ፕሮዳክት የሁለቱ ሩቶች ፕሮዳክት ስንት ይሆናል? የሁለቱ ሩቶች ፕሮዳክት ሲ ኦቨር ኤ ሲ ማለት ኬ ነች እዚህ ጋር ኤ ማለት ነች ኬ ኦቨር ቱ ይሆናል ማለት ነው። በደንብ ያዙ እነዚህን ሁለቱን። እነዚህን ከያዝን በኋላ ምን እናደርጋለን?
አርዋን ታይምስ አርቱ ያው የኒደር ኢኩዌዥን ሲስተም እንጠቀማለን። አርዋን ፕላስ አርቱ ማለት ምን ማለት ነው? አርዋን እና አርቱን እናገኛለን። አርዋን ማለት አርቱ ፕላስ ቱ ነው ብለናል። ሶ አርቱ ፕላስ ቱ ፕላስ አርቱ ኢኳል ቱ ፎር እንላለን። አርቱ ፕላስ አርቱ ትዋይስ ኦፍ አርቱ ይሆናል አይደለ? ዜን ፎር ማይነስ ቱ ሲሆን ቱ ይሆናል። ወደዛ ሲሄድ አርቱ አንድ ይመጣል። አርዋን ደግሞ ስንት ይመጣል ስንል አርዋን ማለት አርቱ ፕላስ ቱ ስለሆነ ዋን ፕላስ ቱ ነው፣ ሶስት ይመጣል። ሶስት ይመጣል። ይህችን ከያዝን በኋላ እዚህ ጋር አምጥተን መተካት ነው የሚጠበቅብን። አርዋን ታይምስ አርቱ ኬ ኦቨር ቱ ነው ስለተባለ 3 ጊዜ 1 ኬ ኦቨር ቱ ይሆናል። የኬ ቫልዩ 6 ይመጣል ማለት ነው። እንደዚህ 6 ብለን እንመልሳለን። ኩዌሽን ነምበር 7 ላይ ደግሞ የምናገኘው የሴት ጥያቄ ነው። ሴት ላይ ደግሞ ሁለት ጥያቄዎች ወይም ከ9ኛ ክፍል ዩኒት 3 ላይ ሁለት ጥያቄዎች መጥተዋል። ከ9ኛ ክፍል ዩኒት 3 ሁለት ጥያቄዎች መጥተዋል። ሌት ሴት ኤ ከ1 እስከ 10 ያሉ ቁጥሮች ናቸው ተብለናል። ከ1 እስከ 10 ያሉ ቁጥሮች ናቸው። ኦር ኢኳል ቱ ስላለ 1 እና 10ን ይጨምራል። እዚህ ጋር ደግሞ ከማይነስ 1 እስከ 10 ያሉ ናቸው ተብለናል። በቢ ደግሞ ያሉት ሶ ስለነዚህ ሁለቱ ሴቶች የምንፈልጉን የተባለ ሪሌቲቭ ኮምፕሊመንት ኤ ዊዝ ሪስፔክት ቱ ቢ በደንብ ተመልከቱ። ኤ ዊዝ ሪስፔክት ቱ ቢ ማለት ቢ ማይነስ ኤ ወይም ቢ ለስ ኤ ማለት ነው። ቢቀየርስ ቢ ዊዝ ሪስፔክት ቱ ኤ ከተባለ ደግሞ ኤ ማይነስ ቢ ይሆን ነበር። አሁን ግን እንደዚህ የታዘዝ ነው። በባለፈው ዓመትም ስለመጣ በደንብ አጽንኦት ሰጥቼ ስለ ሴት ስንማር እየነገርኳችሁ ነበር። እንደዚህ ስትባሉ እንደምታታችሁ እያልኩ ነበር እና እንደጠበቅነው መጥቷል። ሪሌቲቭ ኮምፕሊመንት ኤ ዊዝ ሪስፔክት ቱ ቢ እንፈልጋለን። ቢ ማይነስ ኤን ማለት ነው። ይሄ ማለት ከቢ ያለ ከኤ ግን የሌለ ማለት ነው። እንትኑ ምንድነው? ሴት ኦፍ ሪል ነምበር ነው የተባለ ሴት ኦፍ ሪል ነምበር ነው የተባለ ሰው እነማን ናቸው? ያ ስድስተኛውን ሶሪ 6 ያልኳችሁ የዚህ መልስ ነው። እሺ ስድስተኛውን ዘለየው ነው እመለስበታለሁ። 7 ልስራና ኤንዌይስ ቢለስ ኤ ማለት ማን ነው? ከዚህ ውስጥ ያለ ከዚህ ውስጥ የሌለ ማይነስ 1 ነው አይደለ? ከማይነስ 1 እስከ 1 ይሄ በኦፕን ኢንተርቫል ምክንያቱም አንድ እዚህ ጋር በክሎዝድ ኢንተርቫል ስላለ ይሄኛው በኦፕን በክሎዝ ኢንተርቫል ይዘጋል። ይህንን መልስ የያዘ እዚህ ጋር ለምሳሌ አይሆንም። ለምን? አንድን በክሎዝ ኢንተርቫል ስለዘጋው ማለት ነው። እዚህ ጋር ስንመጣ ግን ትክክለኛ መልስ እናገኛለን ሲለኝ ያለው። ኩዌሽን ነምበር 6ን ስንመለከት ዘልዩ አልፌጀ ነው። ኩዌሽን ነምበር 6ን ደግሞ ስንመለከት ሴት ኤ አለ አይደል? ይሄ እዚህ ጋር የምታዩት ሴት ኤ አለ፣ ሴት ቢ አለ። ዶሜናችን እዚህ ጋር ኢንቲጀር ነው፣ እዚህ ጋር ናቹራል ነምበር ነው። ኢንቲጀር የሆኑ በማይነስ 2 እና በሁለት መካከል ያሉ ቁጥሮች ማይነስ 2 ማይነስ 1 0 1 2 እዚህ ጋርስ ቱ ዘ ፓወር ኦፍ ኤክስ ለዛን 3x ፕላስ 1 ሳቲስፋይ የሚሆኑባቸው ቦታዎች ናቹራል ነምበር ስለሆነ ከአንድ እንጀምራለን። ቱ ዘ ፓወር ኦፍ 1 ለዛን ኦር ኢኳል ቱ 3 ፕላስ 1 ሳቲስፋይ ያደርጋል። 2 ከ4 ያንሳል። ትክክል። ቀጣይ ደግሞ ቱ ዘ ፓወር ኦፍ 1 አይደለ? ሁለትን ደግሞ እንተካለን። ሁለት ሲተካ ቱ ዘ ፓወር ኦፍ 2 ለዛ ኦር ኢኳል ቱ 6 ፕላስ 1 ይህም ይመጣል። 4 ከ7 ያንሳል። ሶስትን ደግሞ እንተካ። ቱ ዘ ፓወር ኦፍ 3 ለዛ ኦር ኢኳል ቱ 9 ፕላስ 1 8 ከ10 ያንሳል። ይህም ትክክል። አራትን ስንተካ ግን ፎልስ ይሆናል። ከአራት በላይ ያሉት ፎልስ ያደርጉታል። እነዚህ ሶስቱ ናቸው ማለት ነው። ኤክስ ስለሆነ የተጠየቅነው በኤክስ ቦታ የሚገቡት እነማን ናቸው? 1 2 3 ናቸው። 1 2 3 የእነዚህ የምንፈልጉን የተባልን ዩኒየናቸውን ዘርዝሩ ሳይሆን ስንት ሴት አለው ነምበር ኦፍ ሴቱን የተጠየቅነው። ኤኒዌይስ እናስቀምጥ። የሁለቱ ዩኒየን ማይነስ 2 ማይነስ 1 0 አንድ እዚህም አለ 1 2 ከሁለቱም አለ 2 ከዛ 3 1 2 3 4 5 6 6 ናቸው። 6 ይሆናል ማለት ነው። 6 ነው ነምበር ኦፍ ዩኒየን። ሴን ኩዌሽን ነምበር 8
ስለ ሪሌሽን ትክክለኛ ዴፊኒሽን የሆነው የትኛው ነው? ስለ ሪሌሽንን በተመለከተ ትክክለኛ የሪሌሽንን ዴፊኒሽን የያዙ የትኛው ነው ነው? ዶሜን ኤንድ ሬንጅ ኢኳል ናቸው አይደለም፣ ኢኳል ሴት ናቸው ይላል። ሬንጅ ኦፍ ሪሌሽን ኢዝ ሴት ኦፍ ኦል ኢትስ ፈርስት አይደለም፣ አዞሩታል። ሬንጅ ከሆነ ሰከንድ ኮኦርዲኔት ነው፣ ዶሜን ከሆነ ፈርስት ኮኦርዲኔት ነው። ዲ ላይ ያለው ትክክለኛ የሪሌሽን ዴፊኒሽን ነው። ሪሌሽን ኤ ቱ ቢ ኤ ክሮስ ቢ ሲሆን ለእያንዳንዱ ነን ኤምፕቲ ሴቶች ሳቲስፋይ ያደርጋል። እዚህ ጋር ደግሞ ከዘጠነኛ ክፍል ዩኒት ፎር ላይ የመጣ ጥያቄ ነው። ይሄ ዘጠነኛ ክፍል ዩኒት ፎር ላይ የመጣ ነው። ዘጠነኛ ክፍል በደንብ ወጥቶበታል በዚህ ዓመት። ከዘጠነኛ ዩኒት ፎር ላይ ነች ጥያቄ የመጣችው እና ኳድራቲክ ፋንክሽን የሚል አለ። ስለ ፋንክሽን ስለ ሪሌሽን የሚያወራለ ዜን ደግሞ ኳድራቲክ ፋንክሽን እና የፋንክሽን ግራፍ የሚል ቶፒክ አለ። የፋንክሽን ግራፍ በምንስልበት ጊዜ ሚኒመም ቫሊዩ፣ ማክሲመም ቫሊዩ ምናምን ኢንተርሴፕት ምናምን የሚል ቶፒክ አለ እና እዛ ላይ ነው የወጣ። እዚህ ጋር ሚኒመም ቫሊዩ ፈልጉን የተባለ። ሚኒመም ቫሊዩ ለማግኘት እንዴት ነው የምናደርገው? መጀመሪያ ክሪቲካል ፖይንቷን ያችን ማይነስ ቢ ኦቨር ቱ እናገኛለን። እሷን ካገኘን በኋላ ኤፍ አት ማይነስ ቢ ኦቨር ቱ ሚኒመም ቫሊዩ ይሆናል። ማይነስ ቢ ኦቨር ቱ ማለት ማን ነው? ማይነስ ቢ ኦቨር ቱ ኤ አንድ አለ፣ ቢ አራት አለ፣ ሲ ማይነስ 3 አለ። ማይነስ ቢ ማለት ማይነስ 4 ነው። ቱ ኤ ማለት ማይነስ 6 ነው። ስንት ይሆናል ይሄ? ማይነስ ቢ ኦቨር ቱ ኤ ሲሆን አንዳንድ ሳሳት ሶሪ ኤ ማለት እዚህ ጋር አንድ ነው። ማይነስ ቱ ነው የሚሆን ማለት ነው። መልሱ ሁለት ሶሪ ቱ ኤ ስንል ሁለት ሲባዛ በአንድ ሁለት ኔጋቲቭ ቱ ይመጣል። ይችን ፋንክሽኑ ላይ እንተካታለን። ኤፍ አት ማይነስ ቱ። ብዙ ተማሪዎች እቺ ማይነስ ቱ መስሏችሁ ሲ ትላላችሁ። እሱ አይደለም። በደሪቬቲቭ ምናምን እኮ እየሰራን ተምረናል አይደለም? ሚኒመም ማክሲመም ቫልዩ፣ ሎካል ሚኒመም፣ ሎካል ኤክስትሪም ምናምን ፖይንት። ያችማ ክሪቲካል ፖይንት ነች እንጂ ሚኒመም እና ማክሲመም ቫልዩ አይደለም። ሶ ፋንክሽኑ ላይ መተካት አለብን ለማወቅ። ፋንክሽኑ ላይ ማይነስ ቱን ስንተካ ስንት ይመጣል? ማይነስ 7 ይመጣል። ማይነስ 7 ነው መልሳችን። ኩዌሽን ነምበር 10 ስለ ሬጉላር ፖሊጎኖች ትክክል ያልሆነው። ሬጉላር ፖሊጎኖች በሰርክል ይታቀፋሉ፣ ሰርክልን ማቀፍ ይችላሉ። በትክክል ኢች ኤክስተራል አንግል በዚህ ፎርሙላ ይሰላል። ትክክል። ኢች ኢንተራል አንግል ግን በዚህ ፎርሙላ ሳይሆን የሚሰራው ኤን ማይነስ 2 በ180 ሲካፈል ኤን ነው መሆን የነበረበት። ሶ ፎልስ የሆነው ዲ ላይ ያለው። ኩዌሽን ነምበር 11 ሁለት ትሪያንግሎች አሉና ሁለቱ ትሪያንግሎች ሳይድ ነው ሲሚላሪቲያቸው። ሶስቱ ጎናቸው ምንድነው ማለት ነው? ፕሮፖርሽናል ነው። ሶስቱ ጎናቸው ፕሮፖርሽናል። ትንሿ ትሪያንግል አለች፣ ትልቁ ትሪያንግል አለ። ሁለት አራት ስድስት ነው ተብለናል። ሲቀጥል ደግሞ ምን አለ? የሌላኛው የትሪያንግል ትንሹ ሳይድ 9 ሴንቲሜትር ነው ያለ። ትንሹ ሳይድ ማለት ለዚህ ፕሮፖርሽናል የሆነው ይሄንኛው ማለት ነው 9 ሴንቲሜትር። ሶ ኤክስ እና ዋይን ፈልጉ ነው የተባለው። ፕሮፖርሽናሉን በደንብ መስራት ነው። 9 ሲካፈል ለ2 ኤክስ ሲካፈል ለ4 ዋይ ሲካፈል ለ6 አድርገን ኤክስ እና ዋይን እንፈልጋለን። ይሄን ስትሰሩት ኤክስ ማለት ስንት ይሆናል? 9 ሲባዛ በ4 ሲካፈል ለ2 18 ይሆናል። ዋይን ደግሞ ስንሰራው 9 ሲባዛ በ6 ሲካፈል ለ2 3 ጊዜ 9 27 ይሆናል ማለት ነው። ሶ 9 እና 18 እና 27 ኤ ላይ ያለው መልስ ይሆናል። አሁንም ከዚሁ ጋር የሚያያዝ አይነት ጥያቄ ነው ያለው። አንድ ሴትና አንድ ወንድ ቆመዋል ይለናል። በተመሳሳይ ሰዓት ነው የቆሙት። ሶ ፕሮፖርሽናሊቲ ላይ ነው የሚወጣው ጥያቄ። የሰውየው ቁመት ስንት ነው? 1.6 ሜትር። ጥላው ደግሞ ስንት ነው? የልጁ 2 ሜትር። በአንጻሩ አንዲት ልጅ አለች። የእሷ ቁመቷ ስንት ነው? አልታወቀም። ጥላዋ ስንት ነው? 1.8 ነው። ያው በተመሳሳይ ሰዓት ከቆሙ ፕሮፖርሽኑ እኩል ነው ተብለን ነው። ያው ሬሽዮ ተመሳሳይ ነው ተብሎ ነው የሚታሰበው። ሶ ፈልጉ የተባለው ጂን ነው።
ምንም ሲምፕል ነው። 1.6 ሲካፈል 1.62 ከሆነ የልጅቷ 1.8 የሚመጣ ስንት ቢሆን ነው ጥያቄ። ክሮስ አድርገን 1.8ን በ1.6 እናበዛና ለ2 ማካፈል ነው። 1.44 ይመጣላቸዋል ስታካፍሉ 1.44 ይመጣል። ኩዌሽን ነምበር 13 በጣም ቀላል ጥያቄ ነው። እዚህ ጋር ደግሞ ያለው በጣም ቀላል ጥያቄ ነው። እዚህ ጋር ያለው የምታዩት ሂስቶግራም ይባላል ወይም ባር ግራፍ ይባላል። ይህንን ባር ግራፍ ወደ ቴብል ቀይሩት እኮ ሌላ ምንም አይደለም። ቫልዩ 12 ሲሆን ፍሪኩዌንሲ 2 ነው። 12 ሲሆን 2 12 ሲሆን 2። እሺ ቀጥሎስ 13 ሲሆን አሁንም 2 ነው። 13 ሲሆን 1 ይላሉ እነዚህ ኤ እና ቢ ውድቅ ይደረጋሉ። ከሲ እና ከዲ እንመርጣለን ማለት ነው። 14 ሲሆን 1 14 ሲሆን 1 አሁንም ሲ እና ዲ 14 ሲሆን 1 ብለዋል። 15 ሲሆን 0 15 ሲሆን 0 ይሄው ሲ ላይ ያለው ይሄ ውድቅ ሆነ፣ ሲ መልስ ይሆናል ማለት ነው። እነዚህ በሙሉ 9ኛ ክፍል ናቸው። ፌር የሆነ ባለ 6 ጎል ዳይ አንድ ጊዜ ወረወረ። ያው ፕሮባቢሊቲው አንድ ቁጥር የመውጣት ቻንሱ 1/6 ነው አይደለ? አንድ ጊዜ ከተወረወረ። አሁን የአራት ፋክተሮች የሆኑ ቁጥሮች የመውጣት ቻንሳቸው ምን ያክል ነው? 1 2 3 4 5 6 ከነዚህ ውስጥ የአራት ፋክተሮች እነማን ናቸው? ራሱ 1 2 እና 4 3 ቁጥሮች አሉ። 3/6 ይሆናል 1/2 ይመጣል ማለት ነው። በጣም ሲምፕል ጥያቄ ነው። የዚህ ፈተና በጣም ቀላል ነው። ይሄ የምታዩት ቬክተር ኤቢ አለ፣ ቬክተር ዩ ደግሞ ቢሲ አለ። በዚህ በምስል ላይ እንደምትመለከቱት ነው። ቪ ፕላስ ይሁን ፈልጉ ነው ጥያቄው። ቪ ፕላስ ይሁን ፈልጉ ነው ጥያቄው። ስዕሉ ባይሰጣችሁም ይሄን ነገር ማወቅ ራሳችሁ ትስሉና ታመጡታላችሁ። ቬክተር አዲሽን 3 አይነት መንገዶች አሉ። ትሪያንጉላር ሎ አለ፣ ፓራሌሎግራም ሎ ኦፍ ቬክተር አዲሽን አለ፣ ፖሊጎን ሎ ኦፍ ቬክተር አዲሽን አለ። ይሄ ትሪያንጉላር ሎ ኦፍ ቬክተር አዲሽን ነው። ሁለት ቬክተሮች ስለሆኑ እነሱም ደግሞ ሳይድ ቱ ቴል ስለተያያዙ ሳይድ ቱ ቴል ስለሆነ፣ በአንጻሩ ቴል ቱ ቴል ከተያያዙ የምንጠቀመው ይህንን መንገድ ሳይሆን ፓራሌሎግራም ሎ ኦፍ ቬክተር አዲሽን ነው። በዚህ መሰረት መልሳችን ማን ይሆናል? ኤ ወደዚህ መጣ፣ ቀስቱ እንደዚህ ነው። ቢ ወደዚህ መጣ፣ ሪዛልታንታችን እንደዚህ ነው የሚመጣው፣ ወደዚህ አቅጣጫ ከኤ ተነስቶ ወደ ሲ ማለት ነው። እንደዚህ ከሄደማ ሪዛልታንቱ 0 ይሆናል፣ ኢኩሊብረም ይሆናል። መልሳችን ማን ነው? ሲኤ ሳይሆን ኤሲ ዲ ላይ ያለው። እሺ አሁን ደግሞ ወደ 10ኛ ክፍል ተሻገረ። ስለ ፖሊኖሚያል ፋንክሽን ትክክል የሆነው ሁለት ፖሊኖሚያል ፋንክሽኖች ኤፍ እና ጂ ቢኖሩን እነሱ ሲደመሩ ሲቀነሱ ትክክል የሆነው ነው። ቸክ አድርጉት። ሲ ላይ ያለው ነው የሚመጣው። ኤ ላይ እና ቢ ላይ ያሉት አይመጡም። ሲ ላይ ያለው ነው ትክክለኛ ሆኖ የተቀመጠው። አሁን ፖሊኖሚያል ፋንክሽን ላይ ሎኬሽን ቴረም የሚባል አለ። ሎኬሽን ቴረም ማለት መሰላችሁ? የሆነ ፖሊኖሚያል ፋንክሽን ኤፍ ኦፍ ኤክስ የሚባል ቢኖረን እና ሁለት ቁጥሮች ደግሞ ኤ እና ቢ የሚባሉ ቁጥሮች ቢኖሩ ቴረሙ ምን መሰላችሁ የሚል ሎኬሽን ቴረም። ሎኬሽን ቴረም ምንድን ነው የሚል ኤን ከፋንክሽኑ ላይ ስንተካ ቢንም ከፋንክሽኑ ላይ ስንተካ የምናገኘው ሪዛልት የሳይን ልዩነት ካለው which means ይሄ ኔጋቲቭ ሲሆን ይሄ ፖዚቲቭ ወይም ደግሞ የፖዚቲቭ ሲሆን ይሄ ኔጋቲቭ ከሆነ የሳይን ዲፈረንስ ካለ በኤ እና በቢ መካከል ይሄን ፋንክሽን 0 የሚያደርግ የሆነ ሪል 0 አለ። ባናውቀውም የሆነ ሪል 0 አለ። ሰርተን ማግኘት እንችላለን ማለት ነው። በዚህ ኢንተርቫል መካከል የሆነ ሪል 0 አለ። አንድና ከዛ በላይ ቢያንስ ግን አንድ አለ። አትሊስት 1 0 ይላል። ይህን ዴፊኒሽን በትክክል የያዘው ዲሌይ ያለው ነው። ለምሳሌ አሁን የሲን ምርጫ ተመልከቱ። ስተቱ በትክክል ሄደና there is unique zero of f between a and b ዩኒክ ዜሮዎች አሉ አለ። ዩኒክ ዜሮዎች አሉ ሰው ማለት ያለበት
ቢያንስ አንድ ዜሮ አለ። ብዙ ስለመሆናቸው እርግጠኛ አይደለም፣ ግን አንድ ግን እንዳለ እርግጠኛ ነኝ። ከዛ በላይ ሊሆኑ ይችላሉ፣ ግን አንድ ግን እናገኛለን። አትሊስት 1 0 የሚለው ቤስት ዴፊኒሽን ነው። ኩዌሽን ነምበር 18 የሎጋሪዝም ጥያቄ ነው። በሎጋሪዝም ጊዜ ሶሉሽን ሴት ፈልጉ ይለናል። ማንቲሳና ካራክተር በመጠቀም የሚሰራ ነው። በጣም ሲምፕል ነው። እንደዚህ አይነት ጥያቄዎችን ሰጥቶ ሶልቭ አድርጉ ሲባል ኤክስፖኔንሻል ከሆነ በሎጋሪዝም ይሰራል አይደለ? ሎጋሪዝም ከሆነ በኤክስፖኔንሻል ይሰራል። ይሄ ሲምፕል ነው። ምንድነው የምናደርገው እንደዚህ አይነት ነገር ሲገጥም ቦት ሳይድ ሎጋሪዝም አይደለ? በሁለቱም በኩል ሎጋሪዝም ሎግ 5 ዘ ፓወር ኦፍ ኤክስ ሎግ ኤክስ ኢን ቤዝ 5 በጣም ሶሪ ሎግ ኤክስ ኢን ቤዝ 5 ሳይሆን የምንጠቀመው ኮመን ሎጋሪዝም ነው። ሁለቱም ሳይድ ላይ ስለሆነ ያስገባ ነው። ኮመን ሎጋሪዝም ማለት በውስጥ ታዋቂነት 10 አለ ቤዝ፣ እዚጋም ሎግ 11.2 በውስጡ 10 ቤዝ 10 ይኖረዋል። እቺ 5 ዘ ፓወር ኦፍ ኤክስ ምንድን ነች? ኤክስፖናንት ነች። ኤክስፖናንቶች ወደዚህ ይመጣሉ በሎጋሪዝም ህግ መሰረት። ስለዚህ ሎግ 5 በውስጥ 10 ስላለ መጻፍ አይጠበቅብንም። ሎግ 11.2 አሁን ሎግ በደንብ ተመልከቱ። ጊቭናችን ላይ ሎግ 5 አለ። እዚህ ጋር ሎግ 5 እናገኛለን፣ እንተካለን። ሎግ 11.2 ነው የምንፈልግ። ሎግ 11.2 ደግሞ ለመፈለግ ማንቲሳ እና ካራክተር እንጠቀማለን፣ እንተነትነዋለን። ሎግ 11.2 ማለት ምን ማለት ነው? 1.12 ሲባዛ 10 ማለት ነው። በሎጋሪዝም ጊዜ እንደዚህ አይነት ማባዛት ካለ ወደ መደመር መቀየር ይችላል የሚል ፕሮፐርቲ አለ። 1.12 ሲደመር ሎግ 10 ይሄ ጊቭን ነው። ሎክ ይሄ ጊቭን ተሰጥቷል ማለት ነው። እዚህ ጋር የምታዩት ቁጥር እሱን ቁጥር እናስገባለን 0.0482 የሚል እዚህ ጋር ደግሞ ሎግ 10 ያው ቤዙ 10 አይደለ? ይህን ፕሮፐርቲ አታውቁም? ሎግ ቢ ኢምቤዝ ቢ ከሆነ አንድ ነው። ሶ ይሄን እንደምርና የሆነ ቁጥር ይመጣል። ይችን ይዘን 1.048ን ይዘን በዚህኛው በኩል ደግሞ ኤክስ ሎግ 5 ማለት 0.699 ስለተሰጠን ምን እናደርጋለን ማለት ነው? ኤክስን ለማግኘት ይህን ለ0.6990 አካፍለን ኤክስ እናገኛለን። መጨረሻ ላይ ስናቃልለው ስንት ይመጣል? 19ኛው ጥያቄ መጨረሻ ላይ ስናቃልል 18ኛው ጥያቄ 1.69 ይመጣል። 1.69 ሲለይ ያለው ይመጣልናል ማለት ነው። ኩዌሽን ነምበር 19 አሁንም ካሁኑ ከሎጋሪዝም ጋር የተያዘ ነው። ስለ አፕሊኬሽን ኦፍ ሎጋሪዝምን ታውቃላችሁ? ሎጋሪዝም አፕሊኬሽን ላይ ምን የሚል አለ? ሎጋሪዝምን በመጠቀም ነን ፐርፌክት ስኩዌሮችን ማወቅ እንችላለን የሚል ትምህርት አታስታውሱም? አፕሊኬሽን ኦፍ ሎጋሪዝም ላይ ነን ፐርፌክት ስኩዌሮችን ማወቅ እንችላለን የሚል ትምህርት አለ። በዚህ ዓመት ሎጋሪዝም ላይ 4 ጥያቄዎች ነው የመጡበት። እንዴት ነው ነን ፐርፌክት ስኩዌሮችን ለምሳሌ ራዲካል 29 ፈልጉ ብትባሉ እንዴት ነው የምታውቁት? ሎጋሪዝምን በመጠቀም የሎጋሪዝም ቴብል አለ አይደለ? መጽሐፋችሁ ጀርባ ላይ ያለ እሱንና የሎጋሪዝም ፕሮፐርቲ ብቻ በማወቅ መስራት ትችላላችሁ የሚል ትምህርት አለና እዚህ ጋር የቴብል ቫልዩዎችን ሰጥቶ ነው የጠየቀን ጥያቄ። የቴብል ቫልዩዎችን አስፈላጊ ሆኖ በመጽሐፋችሁ ጀርባ ላይ ያሉ የቴብል ቫልዩዎችን ሰጠንና ጠየቀን እንድንሰራ። ጥያቄዎች እንደዚህ ሲሆኑ ደስ ይላሉ። የምትማሩት ትምህርት ምን ያክል አፕሊኬብል መሆኑን እንድታውቁ ያደርጋቸዋል። ኤኒዌይስ ምን እንጠቀማለን? ሎጋሪዝም እንጠቀማለን። ሎግ 48 ራዲካል 48 ማለት ነው 48 ዘ ፓወር ኦፍ 1/2 ማለት ነው። የምንጠቀመው ምንድነው? እንዳትሸወዱ። እዚህ ጋር የተጠቀምኩት ምንድነው? ኮመን ሎጋሪዝም አፕሊኬብል ነው። ቦት ሳይድ መጠቀም እንችላለን። በአንዱ ሳይድ ብቻ መጠቀም እንችላለን። ችግር አይፈጥርም ኮመን ሎጋሪዝም መጠቀም። ኮመን ሎጋሪዝም ማለት 10 ነው ቤዛችን በስር ሶ ይቺ 1/2 ኤክስፖናንት ስለሆነች ወደዚህ ትመጣለች። 1/2 ሎግ 48 ይሆናል። ሎግ 48 ለማግኘት ደግሞ ማንቲሳ እና ካራክተር ለመጠቀም ስላለብን
ምን እናደርጋለን? ሎግ 48 ማለት 4.8 ታይምስ 10 ይሆናል። ወደ አዲሽን ይቀየራል። ይሄ ሎግ 4.8 ሲደመር ሎግ 10 ሎግ 4.8 እዚህ ጋር ተሰጥቶናል 0.6812 ሲደመር ሎግ 10 ማለት ስንት ነው? አንድ ነው። ሁለቱ ሲደመሩ እስቲ ይመጣሉ 1.6812 እዚህ ጋር ምን አለኝ? 1/2 አለኝ። ኦቨር 2 አለ 1.6812 ሲካፈል ለሁለት ይሄን ለሁለት ስታካፍሉት ቀጥታ ስንት ይመጣላችኋል? እዚህ ጋር የተቀመጡ ሁለት ቁጥሮች ባይዘው ከሁለቱ አንዱ ነው የምንጠቀመው። ወይ ይሄን ወይ ይሄን ወይ ይሄን ወይ ይሄን ነው የምንጠቀመው። ግን እዚህ ጋር ሁለቱን የሚያስቀምጡ ለማሳሳት ነው። ሁለቱን የሚያስቀምጧቸው ለማሳሳት ነው። ግን የሚያገለግለን አንዱ ብቻ ነው። ኤኒዌይስ ስንት ይመጣል መሰላችሁ? ስናካፍል ለሁለት ስናካፍለው ለሁለት ስናካፍለው 0.8406 ይመጣል። ይህንን ቫልዩ ይሰጠናል። ይህንን አይሰጠን። ይህንኛውን ነው የሚሰጥ በትክክል ስታካፍሉ። በእርግጥ ያለ ካልኩሌተር መስራት ትንሽ ማካፈል ከባድ ነው ያለ ካልኩሌተር እነዚህ ዴሲማል ቁጥሮችን። ኤኒዌይስ ይሄ ቁጥር ይመጣል። ይህን ቁጥር እናገኛለን። ይህን ቁጥር ካገኘን በኋላ ምን ተብላችኋል ስትማሩ? ከቴብላችሁ ከመጽሐፋችሁ ጀርባ ስላለው ቴብል አፕሊኬሽን ስትማሩ እዛ ቴብል ላይ ሄዳችሁ ይህንን ቁጥር ትፈልጋላችሁ እና ይህን ቁጥር ካገኛችሁ በኋላ ወደ ላይ እና ወደ ቀኝና ወደ ግራ ሄዳችሁ ምኖቹን ትይዛላችሁ ተብላችኋል። ወደ ላይ ስትወጡ እዚህ ጋር 6ን ታገኛላችሁ አይደለ? እዚህ ጋር ደግሞ 9ን ታገኛላችሁ፣ 3ን ታገኛላችሁ። ዜን መካከል ላይ አምጥታችሁ ስትቆርጡ 0.8406 የሚል ቁጥር አለ እንደማለት ነው። ወይም ደግሞ አንቲ ሎጋሪዝሙን ትፈልጋላችሁ። 0.8406 አንቲ ሎጋሪዝሙ ይሄ ነው። እዚህ ጋር ያለው ነው መልሳችን። ሶ ቢ ላይ ያለው መልስ ይሆናል ማለት ነው። ቢ ላይ ያለው መልስ ይሆናል። 6.93 የሚለው መልስ ይሆናል። አሁን ደግሞ በሎጋሪዝም ጊዜ ሶሉሽን ሴት መፈለግን የተጠየቅ ነው። እዚህ ጋር በሎጋሪዝም ኢኩዌዥን ጊዜ ሶሉሽን ሴት መፈለግን የተጠየቅ ነው። በጣም ሲምፕል ነው። ሶሉሽን ሴት ስትፈልጉ መጀመሪያ ዶሜን ታወጣላችሁ። ሎጋሪዝም ፈንክሽን ሎጋሪዝም ኤክስን ቤዝ የሚባል ቢኖር ዶሜናችን ምንድን ነው? ኤክስ ግሬተር ዛን ኦር ኢኳል ቱ 0 ነው አይደለ? በዚህ መሰረት ዶሜን እናወጣ። ዶሜን በጣም ወሳኝ ነው። ዶሜን ካወጣችሁ ሳትሰሩ ራሱ ምርጫ አይታችሁ መጣል ትችላላችሁ። ኤክስ ግሬተር ዛን ኦር ኢኳል ቱ 0 ለዚህ ደግሞ ኤክስ ማይነስ 3 ግሬተር ዛን ኦር ኢኳል ቱ 0 which means ኤክስ ግሬተር ዛን ኦር ኢኳል ቱ 3 ዜን ኢንተርሴክሽን ትፈልጋላችሁ። ለሁለቱ 0 አለ 3 አለ። ከ0 በላይ ማለት እንደዚህ ነው ክሎዝድ ኢንተርቫል። ከ3 በላይ ማለት ደግሞ እንደዚህ ነው። ሶ ኢንተርሴክሽናቸው ማን ነው? ይሄንኛው ፓርት ብቻ ነው። ዶሜናችን ማን ሆናል? ኤክስ ግሬተር ዛን ኦር ኢኳል ቱ 3 ይሆናል። ከ3 በላይ መሆን አለበት። ሰርተን ካገኘን በኋላ ሶሉሽን ሴታችን የግዴታ ከ3 ያነሰ ከሆነ መልስ መሆን አይችልም። ለምሳሌ እዚህ ጋር -5 የሚል ስላለ መልስ አይሆንም። -2 የሚል መልስ አይሆንም። ከሲ እና ከዲ ነው መልሳችን ማለት ነው። ይህን ካወቅን በኋላ ወደ ስራ እንገባለን። ወደ ስራ ስንገባ ፕሮፐርቲ አለ። መደመር ከተያያዙ ወደ ማባዛት ይቀየራሉ። ምክንያቱም ቤዛቸው ምን ከሆነ ኮመን ከሆነ ይሄም 10 ነው፣ ይሄም 10 ነው። ኮመን ሎጋሪዝም ነው። 10ን እንይዝና ሎግ ኤክስ ታይምስ ኤክስ ማይነስ 3 በውስጥ ታዋቂነት 10 አለ ኢኳል ቱ 1 ነው። በሎጋሪዝም ምን የሚል ተምራቸዋል? ሎግ ኤም ኢን ቤዝ ኤ ኢኳል ቱ ኤን ማለት ከማን ጋር እኩል ነው? ኤ ዘ ፓወር ኦፍ ኤን ኢኳል ቱ ኤም ነው ተብለናል። ሶ በዚህ ፕሮፐርቲ መሰረት 10 ዘ ፓወር ኦፍ 1 ኢኳል ቱ ኤክስ ታይምስ ኤክስ ማይነስ 3 10 ኤክስ ስኩዌር ማይነስ 3 ኤክስ ይሆናል። ኤክስ ስኩዌር ማይነስ 3 ኤክስ ማይነስ 10 ኢኳል ቱ 0። አሁን ሶሉሽን ስንፈልግ የኤክስ ቫልዩ ስንት ይመጣል? 5 ይመጣል። የኤክስ ቫልዩ ልክ እንደዚህ ሶሉሽን ስንፈልግ 5 ይመጣል መጨረሻ ላይ። አይ ሚን 5 እና -2 ይመጣል።
5 እና ማይነስ 2 ይመጣል። ግን መልሳችን መሆን የሚችለው ከ3 በላይ ስለተባለ 5 ይሆናል ማለት ነው። ኩዌሽን ነምበር 21 አሁንም እዚሁ ቻፕተር ላይ የወጣ ጥያቄ ነው። 10ኛ ክፍል ሎጋሪዝም እና ኤክስፖኔንሻል የሚለው ቻፕተር ላይ የወጣ ጥያቄ ነው። የሆነ አፕሊኬሽን አልተማራችሁም። የኤክስፖኔንሻል ፋንክሽን ጥቅም ስፔሻሊ እነዚህ ኮመን ምንድነው ናቹራል ሎጋሪዝም ኢች ኢ የምትለው ቁጥር ማለት ነው። ስለሱ ስትማሩ አንድ ነገር ተምራቸዋል። ፖፑሌሽን ግሮዝ እንዴት ኳልኩሌት ማድረግ እንችላለን የሚል ነገር ተምራቸዋል። ፖፑሌሽን ግሮዝ ኳልኩሌት የሚደረገው በዚህ ፎርሙላ ነው። ሉክ ዚስ ፎርሙላ ኤንቲ ማለት አሁን ለምሳሌ ኢትዮጵያ ላይ አሁን ላይ ያለው ፖፑሌሽን የሰዎች ብዛት ሊሆን ይችላል። ኤቭሪ ፖፑሌሽን ነው ወይዘው የሰዎች ሊሆን ይችላል፣ የባክቴሪያ ምናምን መሆን ይችላል። አሁን ላይ ያለው የሰዎች ብዛት ይህን ያክል ነው። መጀመሪያ ላይ መነሻ ኢኒሻል ይሰጠናል። ከዛ የሚያርግበትን ፍጥነት ይሰጠናል። ፖፑሌሽን ግሮዝ ሬቱን ይሰጠናል። ዜን ከሆነ አመት በኋላ ያለውን ፈልጉ። ከ10 አመት በኋላ ሊሆን ይችላል፣ ኤኒ ታይም ሊሆን ይችላል፣ በቀን በወር በምናምን ሊሆን ይችላል። ጊቭን የተጠየቅነው በቀን ስለሆነ ኤንቲ እንላለን። ኢኒሻሊ አሁን ላይ ያለው 1 ፕላስ የሚያርግበት ሬት ዘ ፓወር ኦፍ ታይም የተጠየቅነው ጊዜ ሂደት ማለት ነው። የተጠየቅነው ከስንት አመት በኋላ? ከ3 ቀን በኋላ ነው። ኤን 3 ኢኳል ቱ ኤን ኖት ማለት አሁን ላይ ያለው ስንት ባክቴሪያ ነው? 1000 1 ፕላስ የሚያርግበት ሬት ስንት ነው? ፐርሰንቱ 0.05 5% ማለት ስለሆነ ከ3 ቀን በኋላ 3 ዘ ፓወር ኦፍ 3 ይሆናል። ውስጥ ላይ ያለውን ትደምሩት 1000 1.05 ዘ ፓወር ኦፍ 3 መጨረሻ ላይ ስትሰሩ ይሄንን ስንት ይመጣልናል? መጨረሻ ላይ ስንሰራ ስንት ነው የሚመጣ መሰላችሁ? ብዙ አይከብድም። ይሄውን ነው ይላችሁ 1000 ማለት ስንት ነው? 10 ዘ ፓወር ኦፍ 3 አይደለ? እዚህ ጋር 1.05 ዘ ፓወር ኦፍ 3 ፕሮፐርቲ አለ። ምን የሚል ፕሮፐርቲ? ኤ ዘ ፓወር ኦፍ ቢ ታይምስ ሲ ዘ ፓወር ኦፍ ቢ ኮመን ኤክስፖናንት ካለ ኤሲ ቢ የሚል አለ አይደለ? ሰው በዛ መሰረት 10 ሲባዛ በ1.05 ዘ ፓወር ኦፍ ሲ 3 ማድረግ እንችላለን። ይህም በዚህ ስናበዛ ዘ ፓወር ኦፍ 3 10.5 ዘ ፓወር ኦፍ 3 ዜን 10.5 ዘ ፓወር ኦፍ 3 መስራት ይቀለናል አይደል? ምን እናደርጋለን? 10.5 10.5 በ10.5 አድርገን እንሰራለን። ኳልኩሌተር ስለማይፈቅድልን እንደዚህ ስትሰሩ ስንት ይመጣል? 1.158 እዚህ ጋር ያለው 1.158 ይመጣል ማለት ነው። እየጨረስን ነው። አሁን ደግሞ ቀጥሎ የምንመለከታቸው ኮኦርዲኔት ጂኦሜትሪ ላይ የወጡ 10ኛ ክፍል ላይ ኮኦርዲኔት ጂኦሜትሪ ላይ የወጡ ጥያቄዎችን ነው። ይሄ ሚድ ፖይንት አፈላለግ ነው። የሆነ መስመር አለ፣ የሆነ ላይን አለ። ይሄ የምታዩት ላይን ከስንት ተከፈለ? ከሁለት ተቆረጠ። የተቆረጠው ግን ስንት ሬሽዮ ነው? 75% ለ25% ወይም ደግሞ 2 ለ1 ማለት ነው። 2 ለ1 which means ይሄኛው 2 እጅ ነው፣ እዚህ ጋር 1 እጅ ነው። ሬሽዮ 1 ማለት ይሄ ነው። ላይኑ ፒኪው ነው የሚባለው። ላይኑ ፒኪው ነው የሚባለው። ፒኪው ፒ ፖይንቱ ተሰጥቶናል 1,-1 ነው። ኪው 4,2 ነው። አሁን ምን ፈልጉ ነው? ይችን ፖይንት ፈልጉ። ማን ልበላት? አር ብላት። ይችን አርን ፈልጉ ነው የተባለው። ይች አር ላይ ያሉት ፖይንቶች እነማን ናቸው? ፎርሙላ አለ። ሚድ ፖይንት አፈላለግ ፎርሙላ አለ። እሱን ፎርሙላ መያዝ ነው የሚጠበቅባችሁ። ኤክስ ኮማ ዋይ ኢኳል ቱ ኤምኤክስ2 ፕላስ ኤንኤክስ1 ኤም ፕላስ ኤን ኮማ ኤምዋይ2 ፕላስ ኤንዋይ1 ኦቨር ኤም ፕላስ ኤን
አድርጋችሁ ነው የምትሰሩ። ጊቭን ላስቀምጥላችሁ። ይሄኛው x1 y1 ይሄ x2 y2 ይሄኛው ደግሞ m እና n ናቸው። መተካት ብቻ ነው። ስተኩ ስንት ይመጣላችኋል? መጨረሻ ላይ ሲተካ 3,1 ይመጣል። ዲ ላይ ያለው መልስ ይሆናል ማለት ነው። ኩዌሽን ነምበር 23 ዋት ኢዝ ዘ ኢኩዌሽን ኦፍ ላይን ፓስ ስሩ። ይሄ በዚህ ፖይንት የሚያልፍና በዚህ ስሎፕ ምን ይባላል? ስሎፕ ፖይንት ፎርም ኦፍ ኢኩዌሽን ይባላል። ስሎፕ ፖይንት ፎርም ኦፍ ኢኩዌሽን ስሎፕ እና ፖይንትን በመጠቀም ኢኩዌሽን መስራት ነው። ፎርሙላ አለው። ፎርሙላው ምንድን ነው? y ማይነስ y1 ኢኳል ቱ m ኢንቱ x ማይነስ x1 ነው። y ማይነስ y1 ማለት እዚህ ጋር x1 y1 5 አለ። m ማለት ስሎፓችን 1/2 አለ። x ማይነስ x1 ማለት ማይነስ 2 አለ። ማይነስ ኦፍ ማይነስ ፕላስ y ማይነስ 5 ስናበዙ ይሄ ኤክስ ኦቨር 2 ፕላስ 1 ይሆናል። እችን 5 ወደዛ እንውሰዳት። ስናሻግራት ስንት ይሆናል? ማይነስ የነበረችው ፕላስ ተሆንና ኤክስ ኦቨር 2 ፕላስ 6 ይሆናል። ሁሉንም በሁለት እናበዛቸዋለን። ዋይ ኢኳል ቱ ኤክስ ፕላስ 12 ይሆናል። ምርጫ ላይ ቼክ ስናደርግ እነዚህ የሚል አልተቀመጠም። ሰው ቦታ እናቀያይራቸዋለን። 2y ማይነስ ኤክስ ማይነስ 12 በሚል እንፈልጋለን። ኢኳል ቱ 0 ይሆናል። ይኸው እዚህ ጋር ዲ ላይ ያለው ትክክለኛ መልስ ነው ማለት ነው። ዲ ላይ ያለው ትክክለኛ መልስ ነው። ከዛ ወደ ጥያቄ ቁጥር 24 ስናልፍ ደግሞ ወደ ትሪጎኖሜትሪክ ፋንክሽን ይወስደናል ማለት ነው። ኩዌሽን ነምበር 24 ትሪጎኖሜትሪ ላይ የወጣ ጥያቄ ነው። ትሪጎኖሜትሪ ባይዘው 11ኛ ክፍል ያለው አልወጣባችሁም፣ ቬክተርም አልወጣባችሁም። ስታንዳርድ ፖዚሽን ላይ ቴታ የምትባል አንግል ብትኖረን ተርሚናል ሳይድ ቢኖራት ዲስታንስ ኤክስ ኮማ ዋይ ቢሆን ከኦሪጂን ተነስቶ ቢሆን ኮስ ቴታ እንዴት እናገኛለን ነው። በጣም ሲምፕል የሆነ ጥያቄ ነው። በዚህ አይነት ጥያቄ ኮስ ቴታ አጀሰንት ኦቨር ሃይፖተነስ ነው አይደለ? ይኸውላችሁ እንደዚህ ቢሰጠን አለ ስታንዳርድ ፖዚሽን ይሄ ኤክስ ኮማ ዋይ ቢሆን አለ ቴታ ብትኖረን ሌት አር ቢ ዘ ዲስታንስ ፍሮም ኤክስ ዋይ አር የሚባል ዲስታንስ ብንጓዝ ከኤክስ ተነስተን አሁን ኮስ ቴታን እንዴት እናገኝ ነው። ይሄ ኤክስ ነው ይሄ ዋይ ነው ብሎናል ራሱ። አጀሰንት ኦቨር ሃይፖተነስ አይደለም የሚባለው ሶ ኤክስ ኦቨር አር ይሆናል። ሲ ላይ ያለው ትክክለኛ መልስ ነው። ይሄ የምታዩት ግራፍ አለ እና ይሄ የምን ግራፍ ነው ነው ጥያቄያችን። ከሳይን ጀምረን እንመልከት። ሳይን 0 ስንት ነው? 0 ትክክል። ሳይን 90 ዲግሪ 1፣ ሳይን 180 0። ይሄ የሳይን ግራፍ ነው። እዚህ ጋር ሳይን 270 ላይ ማይነስ 1 እያለ የሚሄድ ግራፍ የሳይን ግራፍ ነው፣ የኮዝ አይደለም። የሳይን ኤክስ ግራፍ which one is true about cosecant value? ከተቀመጡት አንግሎች መካከል የኮሴክ ቫልዩ ትክክል የሆነው ነው። ትክክለኛ ኮሴክ ቫልዩ። ኮሴክ ማለት ምን ማለት ነው? ኮሴክ ማለት 1/sin ማለት አይደለም? 1/sin ማለት ነው። ኮሴክ ማለት 1/sin ማለት ነው። ስለዚህ እዚህ ጋር ስለ ኮሴክ ስናነሳ የምናነሳው ምን ነው ማለት ነው? ጥያቄ እንዳንዘል ልክ ነን። እሺ ስለ ኮሴክ ቫልዩ ስናነሳ የምናነሳው ምን ነው? ሳይን እያለን ነው ማለት ነው። በተቃራኒ ለምሳሌ አሁን ሳይን 45 ዲግሪ ስንት ነው? ሩቱ ኦቨር 2። ኮሴክ 45 ስንት ይሆናል? 1/√2/2 ሲሆን ኦፖዚት እናደርገዋለን። 2/√2 ይሆናል። 2/√2 ራሽናላይዝ ስናደርገው በሩቱ እናበዛዋለን። ከላይ 2√2 ይሆናል፣ ከታች 2 ይሆናል። 2/2 ይጠፋና ሩቱ ይቀራል ማለት ነው። ይሄን ሌሎቹ ቼክ ስታደርጓቸው ትክክል አይመጣም። እዚህ ጋር ያለው ትክክል ይመጣል። ይሄ ትክክል ይሆን ነበር ግን ኔጋቲቭ አይደለም። ለምን ኔጋቲቭ ሆነ? ኔጋቲቭ መሆን የለበትም ነበር። ምክንያቱም ሳይን ሰከንድ ኳድራንት ላይ ሳይን ፖዚቲቭ ነው እንጂ ኔጋቲቭ አይደለም። ይሄ አይመጣም። 1/√2 ሳይሆን ሩቱ ነው የሚሆነው።
ኮሴክ 135 ዲግሪ ይለኛል። እዚህ ጋር ደግሞ ምን አደረገው? ኔጋቲቭ ጭራሽ ትክክል አይደለም፣ አይሆንም። ኦልሬዲ ሲ ነው የሚሆነው። ብዙ መጨቃጨቅ አያስፈልገንም ከሲምፕል ስለሆነ። በጣም ጥሩ። ጥያቄ ቁጥር 27ኛ ሉክ። ይህ ስለ አርክና ስለ አንግል ነው። ስለ አርክና ስለ አንግል ሞዴል ፈተናል። የፈተናት የምትመስል ጥያቄ ራሱ ማለት ነው ውስጥ የመጣችው አንግል ሲፒኢ ይለናል። ሲፒኢ ሉክ ዚስ ዋን ኤኤፍኢ ኤኤፍኢ ደግሞ ይችኛዋ ነች የተሰጠን ማለት ነው። ሶ ሲፒኢ ስንት ነው ተብለናል? ሲፒኢ 30 ዲግሪ። ይሄ 30 ከሆነ አርኩ ስንት ይሆናል? ሴንትራል አንግል ኢንስክራይብድ አንግል ስለሆነ 60 ዲግሪ ይሆናል ይሄ አርክ። እዚህ ጋር ደግሞ ኤኤፍኢ 55 ዲግሪ ከሆነ ይሄ 110 ዲግሪ ይሆናል። 110 ዲግሪ ሉክ ከ110 ላይ 60 ዲግሪ ቀንሱ ስንት ነው የሚመጣው? 40 50 ዲግሪ አይደለ? 50 ዲግሪ ይሆናል። 50 ዲግሪ ይሆናል። 50 ዲግሪ የትኛዋ ነች? ይችኛው አርክ ያልተሰጠችን አርክ ይቺ 50 ዲግሪ ነች። ዚስ ዋን ይቺ 50 ዲግሪ ነች። ይቺ 50 ዲግሪ ከሆነች እኛ ፈልጎ የተባልነው ማንን ነው? ይችን ውስጥ አንግል ነው። ይቺ ውስጥ አንግል ደግሞ የዚህ ኢንስክራይብድ አንግል ስለሆነች በግማሽ ቀንሰን 25 ዲግሪ መልስ ይሆናል። በጣም ሲምፕል ጥያቄ ነው። 28ኛ ቶታል ሰርፌስ ኤሪያ ኦፍ ሲሊንደር ፎርሙላ ማወቅ ብቻ ነው የሚጠበቅብን። ራዲየስ እና ሄት ተሰጥቶናል። የሲሊንደር ቶታል ሰርፌስ ኤሪያ እንዴት ነው የምንፈልግበት ፎርሙላ ብለን መጠየቅ ነው ራሳችን የሚጠበቅብን። ሰርፌስ ኤሪያ ትዋይስ ኦፍ ቤዝ ኤሪያ ፕላስ ላተራል ሰርፌስ ኤሪያ አይደለ? ትዋይስ ኦፍ ቤዝ ኤሪያ ፕላስ ላተራል ሰርፌስ ኤሪያ ነው። ላተራል ሰርፌስ ኤሪያ ነው። ትዋይስ ኦፍ ቤዝ ኤሪያ ማለት ትዋይስ ኦፍ ፓይ አር ስኩዌር ማለት ነው። ትዋይስ ኦፍ ፓይ አር ስኩዌር ማለት ነው። ላተራል ሰርፌስ ኤሪያ ማለት ደግሞ ምን ማለት ነው? ላተራል ሰርፌስ ኤሪያ ማለት ደግሞ ፐርሜትር ሲባዛ በሄት ማለት ነው አይደለ? ፐርሜትር ሲባዛ በሄት ማለት በሰርክል ጊዜ 2 ፓይ አር ኤች ማለት ነው። በዚህ መሰረት ቱን የጋራ እናወጣለን፣ ፓይን የጋራ እናወጣለን፣ አርን የጋራ እናወጣና አር ፕላስ ኤች ይሆናል ማለት ነው በቀላሉ። በዚህ አድርገን መስራት ነው የሚጠበቅብን። ስንተካ ስንት ይመጣል? ስንተካ 36 ፓይ የሚለው ይመጣል ማለት ነው። አሁንም እዛው ላይ የወጣ ጥያቄ ነው። ስኩዌራል ፒራሚድ አለ። ቤዝ ሳይዱን ሰጥቶናል። የቤዙን ሳይድ ሰጥቶናል። 6 ሴንቲሜትር ሰጥቶናል። ላተራል ፌሶቹ ኢኮላተራል ትሪያንግል ናቸው። ቮሊዩምን ፈልጉን የተባል የስኩዌራል ፒራሚድን ቮሊዩም ፈልጉን የተባል ነው። እንዴት ነው ቮሊዩም የሚፈለገው? ፎርሙላውን ማስቀመጥ ነው። 1/3 ሲባዛ ቤዝ ኤሪያ አለ ሲባዛ ሄት አለ ማለት ነው። ቤዝ ኤሪያ ሲምፕል ነው፣ ምክንያቱም አንዱን ስለሰጠን ማወቅ እንችላለን። ምን ስለሆነ? ስኩዌር ስለሆነ የስኩዌር ኤሪያ ፎርሙላ ኤል ስኩዌር ስለሆነ ማለት 1/3 ቢ ቤዝ ኤሪያ ማለት ኤል ስኩዌር ነው ኤች። አሁን ሄቱን ነው የምንፈልግ። ሄቱን እንዴት ነው የምናገኝ ነው ጥያቄ። ሄቱን እንዴት ነው የምናገኝ? ላተራሎቹ ኢኮላተራል ናቸው ተብሏል። ኢኮላተራል ማለት ምን ማለት ነው? ሶስቱም ጎኖች እኩል ናቸው ማለት ነው። ሶስቱም ጎኖች እኩል ሆኑ ማለት የሆነ የሚነግረን ነገር አለ። ሶስቱም ጎኖች እኩል ናቸው ሲለን ከዲያጎናል ተነስተን ስንሄድ በምንሄድበት ጊዜ 6√2 ነው የሚሆን። የቤዙን 6√2 ይመጣል። ዜን ከሁለት እኩል ስንከፍለው ደግሞ አንደኛዋን ክፍል ብቻ ደግሞ ለማግኘት ስናገኝ ደግሞ 3√2 ይሆናል ማለት ነው። 3√2 ይሆናል።
ስሪ ሩት ይሆንና በፓይታጎረስ ቴረም ተጠቅመን እንሰራለን። በፓይታጎረስ ቴረም ተጠቅመን ስንሰራ እንዴት ነው የምናደርገው? ኤች ስኩዌር ፕላስ አንደኛዋ ስሪ ሩቱ ስኩዌር ኢኳል ቱ 6 ነው። ይኸውላችሁ ቤዙ እንደዚህ ነው ብንል እና ኬቱ ኢኩላተራል ትሪያንግል ከተባለ ትሪያንግሎቹ ጎን እኩል ነው ስለተባለ ግማሹን ፓርት ነው የሚይዝ፣ ሀፍ ፓርቱን ማለት ነው። በደንብ ተመልከቱ። አሁን ይሄ 6 ነው፣ ሙሉ 6 ነው። ይሄም 6 ነው። የ6 ግማሽ ስንት ነው? ሉክ 6 ነው በአንደኛው ሳይድ በኩል ያለው። አሁን እኛ ይችኛዋን ነው ማወቅ የምንፈልግ፣ ወይ ይችን ወይም ይህንኛውን ማወቅ እንፈልጋለን። እሱን ለማወቅ የዲያጎናሉ ቤዝ 6 ሩቱ ነው የሚሆነው። የዚህ ደግሞ ግማሹ ፓርት 3 ሩቱ ነው የሚሆነው። ሶ አንደኛውን አወቅም ማለት ነው። ዜናውን አንደኛውን ስናውቅ ይሄ አለ ሄቱ አለ። ስናየው በግማሽ መቶ ያረፈ ይመስላል፣ ግን የተለያዩ ቦታ ላይ ስላሉ ስዕሉ ቢኖር አሪፍ ነበር። እዚህ ጋር ስዕል ቢያስቀምጡላችሁ ይቀላችሁ ነበር አስቦ ለመስራት። ኤኒዌይስ ኤቹን ትፈልጋላችሁ በምን? በፓይታጎረስ ቴረም። በፓይታጎረስ ቴረም ስናስቀምጠው ይሄ ኤች ቢሆን ይሄ የትሪያንግሉ አንደኛው ጎን ቢሆን እዚህ ጋር ያለው ደግሞ 6 ነው ማለት ነው። ቅርጹ ይኸውላችሁ ይሄኛው ትልቅ ነው። ብላችሁ ውሰዱት ወይ እንደዚህ ውሰዱት። አሮ ነው ብቻ የትሪያንግሉ ጎን ነው። ስንት መጥቷል? 3 ሩቱ። ይሄ 6 ነው፣ ይሄኛው ኤች ነው። በዚህ መሰረት በፓይታጎረስ ቴረም ሄቱን ስንፈልግ ስንት እናገኛለን? ሄቱን ስንፈልግ 3 ሩቱ ይመጣል። 3 ሩቱ ይመጣል። ሄቱ 3 ሩቱ ይመጣል። ዜን ከዛ በኋላ ቀጥታ መተካት ነው የሚጠበቅብን። 36 ሩቱ ይመጣል ማለት ነው ቮሊዩማችን በኋላ ላይ። አሁንም 30ኛው ጥያቄ በነገራችን ላይ ባላንስ አድርገው ነው ያወጡት። እስከ ኩዌሽን ነምበር 30 ያሉት ሙሉ በሙሉ ከ10ኛ ክፍል ነው ያወጡት። ከ31 በኋላ ደግሞ 11ኛ እና 12ኛ ክፍል ላይ ያወጡት ጥያቄዎች። ኩዌሽን ነምበር 30 ፈርስት ተርም ኦፍ ኮንን ዲፋይን የሚያደርገው የትኛው ነው? ፈርስት ተርም ኦፍ ኮን ማለት የሆነ ኮን ሲቆረጥ ማለት ነው። ኮን እንደዚህ ያለ ይሄንን ኮን እዚህ ጋር ስንቆርጠው ማለት ነው። ሶስቱን ዲፋይን የሚያደርግ ትክክለኛው የፈርስት ተርም ኮን ባህሪ it is a part of cone included between the base and horizontal cross section made by plane parallel to the base ለቤዙ ፓራላል በሆነ ፕሌን በምንቆርጥበት ጊዜ ኮኑን ሉክ በቤዝ እና በሆሪዞንታል ክሮስ ሴክሽን መካከል ያለ ክፍል ነው ፈርስት ተርም ኦፍ ኮን እያልን የምንጠራው። ኤ ላይ ያለው ትክክለኛ ነው። ሌሎቹ አይመጡም። በቨርቴክሱ እና በምናምን ነው የሚሉ፣ ግን በቤዙ እና በሆሪዞንታል ክሮስ ሴክሽኑ መካከል ነው የሚሰራው። ከ31 በኋላ ያሉት 11ኛ ክፍል ጥያቄዎች ናቸው። ፓወር ፋንክሽን ያልሆነው ፓወር ፋንክሽን ማለት ኢዝ አ ፓወር ኦፍ ኤክስ ኤ ሪል ነምበር ነው። ኤክስ ግን ኤክስ ኤኒ ሪል ነምበር መሆን ይችላል። ሶ በዚህ መሰረት ፓወር ፋንክሽን ያልሆነውን ስንመለከት ይሄ ኢዝ አ ፓወር ኦፍ ኤክስ አይነት ስትራክቸር አለው እንዴ? ፓወር ፋንክሽን ያልሆነው ነው። ሶሪ ኤክስፖኔንሻል፣ ይሄኛው ኤክስፖኔንሻል ነው። ፓወር ፋንክሽን ደግሞ ኤክስ ዘ ፓወር ኦፍ ኤ ነው። ፓወር ፋንክሽን ይሄ ነው፣ ይሄኛው ኤክስፖኔንሻል። ሶ አሁን ጥያቄው ፓወር ፋንክሽን ያልሆነው ነው። ፓወር ፋንክሽን ያልሆነው ማን ነው? ከእነዚህ ሁሉ ፓወር ፋንክሽን ያልሆነው ኤክስ ዘ ፓወር ኦፍ ኤ ብለን ብንነሳ በዚህ መሰረት መሄድ በዚህ ፎርሙላ መሰረት መሄድ የትኛው ነው? ዲቴል ስንመለከት ከቀረቡት ሁሉ
ኤ ላይ ያለው ቁጥር አለ። ኤክስ ዘ ፓወር ኦፍ ኢንቲጀር ነው። ይሄ መሆን ይችላል፣ ፓወር ፋንክሽን ነው። ዲ ላይ ያለውም መሆን ይችላል። ዲ ላይ ያለው መሆን ይችላል። እዚህ ጋም ያለውን ስንመለከት ፓይ አለ። ኤክስ ዘ ፓወር ኦፍ 5 ነው፣ መሆን ይችላል። እዚህ ጋር ግን ስንመጣ ምንድን ያደረግነው ፓወር ፋንክሽን ሳይሆን ኤክስፖኔንሻል ፋንክሽን ኤክስፖኔንሻል ፋንክሽን ነው። ይችኛው ኤክስ ሳይሆን ቫሪያብል ሳይሆን ቁጥር ነው መሆን የነበረበት። ኤክስ ቦታ ቫሪያብል ሳይሆን ቁጥር ነው መሆን የነበረበት እና እሱን ትይዛላችሁ ማለት ነው። which of the following statement define the greatest integer function given by ፍሎር ፋንክሽን ወይም greatest integer function ትክክለኛ ዴፊኒሽን የትኛው ነው? የፍሎር ፋንክሽን ዴፊኒሽን መልሳችን ቢ ነው አይደለ? ኢንቲጀር ለዛን ኦር ኢኳል ቱ ኤክስ ማለት ነው። ኢንቲጀር የሆነ ግን ከኤክስ እኩል የሆነ ወይም ደግሞ ያነሰ ምን ጊዜም ቢሆን ለምሳሌ በፍሎር ፋንክሽን ውስጥ ያለው ቁጥር 3.6 ቢሆን ቤዙ 3 ይሆናል። -2.6 ቢሆንስ ማን ነው የሚሆነው? -3 ይሆናል። ለዛ ነው ኦር ኢኳል ቱ ኤክስ የሚል ትርጉም አለው። which of the following expression is correct decomposition of rational expression? ኦኬ ይሄ ዲኮምፖዚሽን ነው። ወደ 4 አይነት የዲኮምፖዚሽን አይነቶች አሉ። ዲፔንድ ኦን ዘ ዲኖሚኔተር ነው አይደል? ዲኖሚኔተሩን መሰረት በማድረግ ነው ዲኮምፖዚሽን የምንሰራው። ዲኮምፖዚሽን የሚሰራው ዲኖሚኔተሩን መሰረት ዲኖሚኔተሩን ፋክተር እናደርጋለን። ፋክተራይዝ በምናደርግበት ሰዓት በጣም ይቅርታ ዲኖሚኔተራችን ፋክተር እናደርጋለን። በቅድሚያ ዲኖሚኔተራችን ፋክተር ሲሆን ስንት ነው የሚሆነው? ኤክስ ፕላስ ቱ ኤክስ ማይነስ ዋን ኤክስ ፕላስ ቱ ኤክስ ማይነስ ዋን ዊች ሚንስ ፋክተራይዝ መደረግ ይችላል ማለት ነው። ኤክስ ፕላስ ቱ ኤክስ ማይነስ ዋን ይሆናል። ዜን ይህኛውን ኤ ብንለው ይህንን ቢ አድርገን ዲኮምፖዝ እናድርገው ብለን በመካከል መደመር ምልክት እናስገባለን። እንደሱ አድርገን ከጀመርን በኋላ ያው በዲኮምፖዚሽን ህግ መሰረት ዲኮምፖዝ እናደርጋለን። መጨረሻ ላይ የሚመጣልን ሪዛልታችን ከአንደኛው ላይ 7 ከአንደኛው ላይ ደግሞ 1 ያለበት ነው። ከአንደኛው ላይ 7 ከአንደኛው ላይ 1 ነው። 7 ይሆናል። የኤ ቫልዩ 7/3 ይመጣላቸዋል። የቢ ቫልዩ ደግሞ -1/3 ይመጣል። ዜን ይሄንን ይዘን በትክክል የተቀመጠበት ፋንክሽን ስናበዛ የምናገኘው ሳይኑም በትክክል የተቀመጠው የተለየ ያለው ነው። (7/3x + 6 + 1/3 - 3x ይሄ ኤ ላይ ያለው ትክክለኛ ነው ማለት ነው። ኤ ላይ ያለው ትክክለኛ ነው። ይሄ ለመስራት ዲኮምፖዚሽን እውቀት ብቻ በቂ ነው። የዲኮምፖዚሽን እውቀት ብቻ በቂ ነው ማለት ነው። አሁን ይህን እያንዳንዱ ዲቴል አላስረዳችሁም። 4ቱ ኬዞች ኬዝ 1 እንደዚህ ነው፣ ኬዝ 2 እንደዚህ ነው ያልኩ አላስረዳችሁም፣ ታይም ስለማይበቃን ማለት ነው። ወደ ቀጣዩ ጥያቄ አልፋለሁ። የምታዩት ራሽናል ፈንክሽን ግራፍ አለ። ይሄ ግራፍ የሚገልጸው ይህንን እዚህ ጋር የተቀመጠውን ግራፍ የሚገልጽልን ግራፍ ፋንክሽን የትኛው ነው? የሚገልጸው ፋንክሽን የትኛው ነው? አሁን እዚህ ጋር ምን አለ? አሴምፕተት አለ። ቨርቲካል አሴምፕተት አንድ ላይ አለ፣ ማይነስ ዋን ላይ አለ፣ አንድ ላይ አለ፣ ማይነስ ዋን ላይ አለ። ከዛ የግራፉ ቅርጽ እንዴት ሆነ? እንደዚህ ሄደ፣ ዜን እንደዚህ መጣ። ከዛ ደግሞ አሴምፕተቱን ደግሞ ሸሽቶ ደግሞ እንደዚህ ሄደ ማለት ነው። ሶ ይሄንን አይነት ግራፍ የሚገልጽልን የትኛው ነው? ኦብቪየስሊ አንቆይበትም። ሌሎቹ ቼክ ስታደርጓቸው አሴምፕተታቸውን ቼክ ስታደርጉ ለምሳሌ የዚህ አሴምፕተት ማን ነው? ቨርቲካል አሴምፕተት
ቸክ አድርጉ። ከታች ዜሮ የሚያመጣ አንድ ብንተካ ዜሮ ያመጣዋል አይደለ? አንድ እና ማይነስ ዋን ነው እዚህ ጋር። እዚህ ጋርስ ማይነስ ዋን ዜሮ ያመጣውም ሰው ይሄ መሆን አይችልም ማለት ነው። ይሄ መሆን አይችልም ማለት ነው። ይሄንኛውንስ ሶሪ ይሄኛው መሆን አይችልም። ይሄኛው ጭራሽ መሆን አይችልም። ምክንያቱም ቨርቲካል አሴምብተት ማለት ከታች ስንተካው ዜሮ የሚያመጣ ማለት ነው። ከታች ስንተካው ዜሮ የሚያመጣ በኤክስ ቦታ እዚህ ጋር አሁን ዋን ማይነስ ዋን ከሆነ ዋን ማይነስ ኔጋቲቭ ዋን ሲሆንም ዜሮ ያመጣዋል። ከታች ዜሮ ዜሮ ያመጣሉ። ነገር ግን ሌላ ደግሞ ምን ማወቅ መቻል አለብን? ሌላ ደግሞ የፋንክሽኑ አቅጣጫ እሱን ከግምት ውስጥ ስናስገባ ሌሎች የራሽናል ፋንክሽን ግራፍ ፕሮፐርቲዎችን ከግምት ውስጥ ስናስገባ ትክክለኛ የሚሆነው ለምሳሌ አሁን ቢ በአሴምብተት ነው ውድቅ የሚሆነው። አሴምብተቱን ብቻ አይተን ውድቅ ማድረግ እንችላለን። በዚህ መሰረት ይሄ ግራፍ የሚስማማው ከማን ጋር ነው? አሁን ይሄኛው ለምሳሌ ሲ ላይ ያለውን ስትመለከቱ ሆሪዞንታል አሴምብተት በጣም ይቅርታ የማይክ ባትሪ ዘጋብኝ ኦልሬዲ። እሺ ስለዚህ ፋንክሽን ግራፍ ፕሮፐርቲ እያነሳን ነበር አይደል? አንድ የራሽናል ግራፍ ተሰጥቷችሁ ይሄ ራሽናል ግራፍ ተብላችሁ ከተጠየቃችሁ ከግምት ውስጥ ማስገባት ያለባችሁን ነገሮች ልንገራችሁ ጠቅለል ባለ መልኩ። አንደኛ አሴምብተት ነው። አሴምብተት በጣም ወሳኝ ነው። ለምሳሌ አንድ ግራፍ አሴምብተቱ ሆሪዞንታል አሴምብተት ካለው ነው ልክ በዚህ መልኩ ወደ ኔጋቲቭ እና ወደ ፖዚቲቭ ኢንፊኒቲ አፕሮች ያደርጋል ብለን ልናነሳ የምንችለው። ከዛ ቨርቲካል አሴምብተቱ በግልጽ ስዕሉ ላይ ይታያል። ቨርቲካል አሴምብተቱ ይታያል። ከዛ ይህ ግራፍ አሁን እዚህ ጋር ምን አያችሁበት? ሆሪዞንታል አሴምብተት አይደለ? ሆሪዞንታል አሴምብተቱ ማን ነው? ራሱ ኤክስ አክሲሱ ኤክስ አክሲሱ ሆሪዞንታል አሴምብተቱ ነው አያችሁት ማለት ነው። እና ስናካፍለውም በግልጽ ይነግረናል። ለምሳሌ አሁን የዚህኛው ሆሪዞንታል አሴምብተት ስንት ይመስላችኋል? ኤክስ ኦቨር ኤክስ ስኩዌር አንድ ነው። ዋይ ኢኳል ቱ አንድ ላይ ነው መሆን ያለበት። ግን እዚህ ጋር ስንመጣ ግራፋችን ላይ ዋይ ኢኳል ቱ አንድ ላይ የተሰመረ አሴምብተት አለ? እንደዚህ ላይን አለ? የለም። እንደዚህ አይነት ላይን የለም። እዚህ ጋር ደግሞ ነው ዲ ላይ ደግሞ ነው ኤክስ ስኩዌር ለማይነስ ኤክስ ስኩዌር ሲካፈል ማይነስ ዋን አይደለ? ዋይ ኢኳል ቱ ማይነስ ዋን ላይ የተሰመረ ላይን አለ? እዚህ ጋር የተሰመረ ላይን አለ? የለም። ላይን የለም አይደለ? እዚህ ጋር ግን ስንመጣ ይኸውላችሁ ቢን ደግሞ ሰው ሁለቱ ውድቅ ሆኑ ማለት ነው። ቢኮዝ ኦፍ ሆሪዞንታል አሴምብተት ውድቅ ሆኑ። ቢን ደግሞ ስንመለከት ኤክስ ኦቨር ኤክስ ስኩዌር ፕላስ ዋን ይልና እውነት ይሄ ቨርቲካል አሴምብተት አንድና ማይነስ ዋን ላይ ያለው ስንል አይኖረውም። ቨርቲካል አሴምብተት አይኖረውም ማለት ነው። በዚህ መልኩ በቀላል ወርቅ ማድረግ ትችላላችሁ። እና የምትመለከቱት አሴምብተትን ነው። ከዛ ደግሞ ኢንተርሴፕትን ነው የምታዩት። ሌላ ሁሉ ከእናንተ ሌቭል ውጭ ከፍ ያለ ነገር አይመጣባችሁም። ይህን ከያዛችሁ ኩዌሽን ነምበር 35 የዲተርሚናንት እና የማትሪክስ ጥያቄ ነው። ኢኳል ማትሪክስ ይለናል። ኢኳል ማትሪክስ ነው እና የኢኳል ማትሪክስ ጊዜ ምንም ሲምፕል ነው። ይሄኛው ከዚህ ጋር እኩል ከሆነ ይሄ ከዚህ ጋር እኩል ነው አይደለ? ይሄ ከዚህ ጋር እኩል ከሆነ ነው ሀሳቡ። ኤክስ ፕላስ ዋይ ኢኳል ቱ 7 ኤክስ ማይነስ ዋይ ኢኳል ቱ 3 ኤክስ ኢኳል ቱ 7 ማይነስ ዋይ 7 ማይነስ ዋይ ኢኳል ቱ 3 7 ማይነስ 2 ዋይ ኢኳል ቱ 3 ማይነስ 2 ዋይ 3 ማይነስ 7 ማይነስ 5
ዋይ ኢኳል ቱ 5/2 ይሆናል። ኤክስ ደግሞ እንዳልሳሳት 7 ማይነስ 2y ኢኳል ቱ 3 ነው ያለው አይደለ? ያ ከዛስ ማይነስ 2y ኢኳል ቱ 7 5 ነች 5/2 ሆነ። በጣም ጥሩ። ኤክስ ፕላስ 5/2 ኢኳል ቱ 7 ኤክስ ማለት 7 ማይነስ 5/2 ይሆናል። ያ የኤክስ ቫልዩ እንደዚህ ይሆናል ማለት ነው። 14 ሲቀነስ 5 ሲካፈል 2 14 ሲቀነስ 5 ሲካፈል 2 ግን ይሄ አይመጣም። 9 ሲካፈል 2 ነው ቢሆንብን። የሆነች ቦታ ላይ ሚስ ያደረግናት ነገር አለች መካከል ላይ። ከዚህ ሳንደርስ በቀላሉ መስራት እንችላለን። ባይዘው ወይ እናጠፋፈው ዘው ላይ እንዳለ ሁለቱን እንደምር x + x 2x ኢኳል ቱ 10 x ኢኳል ቱ 5 በቃ 5 ይመጣል። ይኸውላችሁ አሁን ሊነር ኢኩዌሽን ኢንቱ ቫሪያብል አይደል? በስንት አይነት መንገድ መስራት እንችላለን? በሶስት አይነት መንገድ፣ በግራፍ፣ በሳብስቲቱሽን፣ በኢሊሚኔሽን ሜትድ እና ሲምፕል ስለሆነ እነዚህ አይነቶቹ በኢሊሚኔሽን መስራት ይቀለናል። አሁንም ተመሳሳይ ነገር ነው የመጣ ሊነር ኢኩዌሽን በሁለት ቫሪያብል ነው እና ሲስተም ነው የጠየቀን ሆሞሎገስ የሆነውና ያልሆነው የሚለውን ለሚያውቅ ተማሪ በቃ በጣም ቀላል ነው። ሆሞሎገስ ሲስተም ማለት ኮንስታንት ተርሞቹ ዜሮ የሆኑት ማለት ነው። ኮንስታንት ተርሞቹ ዜሮ የሆኑ ማለት ነው። ገብቷችሁ ነው? ሆሞሎገስ ማለት ኮንስታንት ተርሞቹ ዜሮ የሆኑ ነው። ለምሳሌ 2 እና 1 ዜሮ አይደሉም። እዚህ ጋር ዜሮ አለ፣ እዚህ ጋር ዜሮ አለ። ይሄኛው ነን ሆሞሎገስ ነው። በጣም ሲምፕል ጥያቄ ነው። ባይዘው አሁን ይሄን ስንመለከተው ዜሮ እና ዜሮ ካለ ኮንስታንት ተርሙ ላይ ምንድን ነው? ሆሞሎገስ ነው። ነን ሆሞሎገስ አይደለም። ይሄ ሁለቱም ዜሮ አይደለም፣ ነን ሆሞሎገስ ነው። ይሄኛው ደግሞ ሆሞሎገስ ለመባል እዚህ ጋር ዜሮ መሆን አለበት፣ ሁለቱም ነው። ይሄኛው ነን ሆሞሎገስ ነው፣ ሁለቱም ዜሮ መሆን ነበረበት ሆሞሎገስ ላይ። ዋት ኢዝ ዘ ዲተርሚናንት ኦፍ ማትሪክስ? ይሄ 3x3 የሆነ ስኩዌር ማትሪክስ አለ። የእሱን ዲተርሚናንት እንዴት ነው የምንፈልገው ነው። 3x3 የሆነ ማትሪክስ አለ። ዲተርሚናንቱ እንዴት ነው የምንፈልገው ነው። እያንዳንዱን የዲተርሚናንት ዘዴ በመጠቀም ምናምን እንትን እያልኩ አላሳያችሁም። ኤኒዌይስ ጀስት እንደ ፍላጎታችን ኮፋክተሩን እንለያለን። ዜን ውስጥ ላይ ያሉትን እያንዳንዱን ያቀናነስን እንሄዳለን ማለት ነው እና በዛ መሰረት ስንሄድ ሳንሰራ የምናውቀው ነገር ሊኖር ይችላል። እንዲሁም ደግሞ ሳንሰራ በቀላሉ የምናውቀው ነገር ሊኖር ይችላል። ሉክ የዚህ እንትን ዲተርሚናንቱ ሮዋን ማለት ይሄንኛው ነው አይደለ? ሮዋን የምንለው መጀመሪያ ላይ ያለው ነው። ዜን ሮቱ አለ፣ ሮ 3 አለ። ዲተርሚናንት ለመስራት ሁለት አይነት መንገዶች ናቸው ያሉት። አንደኛው ሜትድ ሁልጊዜ ትክክል ላይሆን ይችላል። ሁልጊዜ ትክክል ላይሆን ይችላል። እንደዚህ እያሰመርን ዲያጎናሊ እያሰመርን የምንሄድበት መንገድ ነው። ያ ኢንፎርማል ሜትድ ነው። ሁለተኛ የታወቀው ኮፋክተሩን በመፈለግ ዜን ኮፋክተሩን ከፈለግን በኋላ እያንዳንዷን አጆይንት እያቀናነስን እየሰራን መጨረሻ ላይ ደማምረን የምናስቀምጥበት መንገድ ነው።
ኤኒዌይስ በዚህ በአሁኑ መንገድ ግን ስሩት። መጨረሻ ላይ ከፈለጋችሁ በሁለቱ መንገድ በአንዱ ስሩት። መጨረሻ ላይ የሚመጣላችሁ ቫልዩ ዜሮ ነው። ዲተርሚናንቱ ዜሮ ይመጣላችኋል። መጨረሻ ላይ ዜሮ ይሆናል። መጨረሻ ላይ ዜሮ ይመጣል። ቼክ ታደርጉታላችሁ ከጨረሳችሁ በኋላ ማለት ነው። ዲቴል ባሳያችሁ ደስ ይለኝ ነበር። ማላሳያችሁ ለምንድን ነው? እያንዳንዱ ስቴፖች ጊዜ ስለሌለ ነው። በአጭር ጊዜ መጨረስ አይቻልም ሙሉ ሶ ዜሮ ይመጣል። ቼክ ታደርጉታላችሁ። ኩዌሽን ነምበር 38 ደግሞ ኢንቨርስ ፈልጉ ነው። ኢንቨርስ ለመፈለግ ብዙ አይነት መንገዶች አሉ። ከነዚህ መካከል አንደኛ ጀስት ፎርሙላውን ይዞ መስራት ነው። ፎርሙላውን ይዞ መስራት ነው። ሁለተኛ ግን ምርጫዎቹን እኮ ባይዘው የሚከብዳችሁ ከሆነ ቼክ ማድረግም ትችላላችሁ። ምርጫዎቹን እንዲሁ እያያችሁ ኤኒዌይስ አንድ ማትሪክስ ኢንቨርስ አለው ለመባል ምን መሆን መቻል አለበት? ያንን ማትሪክስ በምን በአይደንቲቲ ማትሪክስ ስናበዛው ለምሳሌ መልሱ አሁን የዚህ ኢንቨርስ በፎርሙላው ሲሰሩት ቢ ይመጣላቸዋል። ግን ቼክ ለማድረግ ኢንቨርስ እንደሆነ ምን ማድረግ ትችላላችሁ? ኢንቨርስ የተባለው አይደንቲቲ ማትሪክስ ባለ አንድ ማትሪክስ ማለት ነው። አይደንቲቲ ማትሪክስ 1 0 0 0 1 0 0 0 1 ስታበዙት ይሄን ይሰጣቸዋል። ቼክ ስታደርጉት ይሄን መልሱ ይሰጣቸዋል። ኤንዌስ ይሄን የምትሰሩት በኢንቨርስ ፎርሙላ ትሰሩና ይሰጣቸዋል። ይሄን ጊዜ ካላችሁ ቼክ ለማድረግ ነው አይደለም የሚለውን መልሳችሁ በአይደንቲቲ ታበዙታላችሁ። ኤግዛክትሊ መልሶ ይሰጣቸዋል ማለት ነው። ኩዌሽን ነምበር 39 ስለ ስኬለር እና ቬክተር ኳንቲቲ ልዩነት ትክክል የሆነው ይላል። ይሄ ቦነስ ነው ይለያለው ነው። አሁንም ስለ ዴታ ትክክል የሆነ ይላል። ኳሊታቲቭ ኳንቲታቲቭ ዴታ 9ኛ ክፍል የወጣ ጥያቄ ነው ይሄ። ስለ ዴታ ትክክል የሆነው ኤጅ ኳንቲታቲቭ ነው፣ በቁጥር ነው የሚገለጽ አይደል? እድሜ ሰው። ይሄ በጣም ሲምፕል ጥያቄ ነው። እዚህ ጋር ፍሪኩዌንሲ ዲስትሪቢዩሽን ዴታ ተሰጥቶናል። በዚህ ዴታ የክላስ ሚድ ፖይንት ፈልጉ ነው። አራተኛው ክላስ ማለት 1 2 3 4 ይሄ የዚህንን ሚድ ፖይንቱን ፈልጉ። በጣም ሲምፕል ጥያቄ እኮ ነው። አሁን ይሄ የ30 ሲደመር 39 ሲካፈል ለሁለት አይደለ? 30 ሲደመር 39 ሲካፈል ለሁለት 34.5 ይመጣላቸዋል። እዚህ ጋር የተሰጠ ሌላ ዲስትሪቢዩሽን ኦፍ ቴብል አለ። በሆነች የገጠር ውስጥ የሚገኙ ልጆች አሉና የነሱ እድሜ ኢንተርቫል ነው። ከ2 እስከ 4 ዓመት 4 ልጆች አሉ። ከ5 እስከ 7 ያሉ 1 ዓመት 1 ልጅ እያለ ያ ተቀምጧል ኦልሬዲ። ሶ ሚን ኤጅ ፈልጉ ነው። የዚህን ዲስትሪቢዩሽን ሚን መፈለግ ነው። ግሩፕ የሆነ ዲስትሪቢዩሽን እንዴት ነው ሚን የምንፈልገው? እንዴት ነው ሚን የምንፈልገው? በቅድሚያ ጊቭኖቻችን ከግምት ውስጥ በማስገባት እንትን ማድረግ መጨረሻ ላይ ስትሰሩት በፎርሙላ አይደለም ሚን ለመስራት ወይም ቀለል ባለ መልኩ ጀስት ምን ማድረግ እንችላለን? የእያንዳንዱን ሚን እንሰራለን። ለምሳሌ 2 ሲደመር 4 ሲካፈል 2 3 6 9 12 ይመጣል። እያንዳንዱን በፍሪኩዌንሲው እናበዛዋለን። ልክ እንደዚህ በፍሪኩዌንሲው እናበዛዋለን። በፍሪኩዌንሲው ካበዛ ነው በኋላ ይመጣልን እንደምርና ከዛ ሲካፈል ለምኑ ለቶታል ነምበር ኦፍ ፍሪኩዌንሲ አድርገን ማስቀመጥ እኮ ነው። ስታካፍሉ 7.2 ይመጣል። 7.2 ይመጣል። ሌላኛው መልቲ ሞዳል የሆነው ነው። መልቲ ሞዳል ማለት ከሁለት እና ከዛ በላይ ሞዶች አሉት። ባይ ሞዳል፣ ትራይ ሞዳል ምናምን እያለ ሲሄድ ብዙ ድግግሞሽ ያለበት ዴታ። የዚህ ዓመት ማትስ ፈተና በጣም ቀላል ነው እስካሁን ከነበሩት ሁሉ፣ ግን ረጋ ብሎ ለሚያስተውል ተማሪ
የሆነ ነገር ሲያይ ይሸውዳል ብሎ ድንግጥ ለሚል ተማሪ ብዙ እንትን ይላል። 8 እዚህ ጋር 8 7 11 ከሌሎቹ በበለጠ ብዙ ድግግሞሽ ያለው ዴታ ነው ማለት ነው። ኩዌሽን ነምበር 44 4 ኦብጀክቶች አሉን እና በአንድ ጊዜ 3 መረጥን ከአራቱ። ትክክል የሆነው የትኛው ነው ነው? ሴሌክሽን አይደል? ሴሌክሽን ማለት የትኛው ነው? ኮምባይኔሽን ነው ፐርሙቴሽን ነው? ኮምባይኔሽን ነው ፐርሙቴሽን? ሴሌክሽን ማለት ፐርሙቴሽን ነው አይደለ? አይብላችሁ ጥያቄው እንደሚለን ከሆነ 3 መረጥን ይለናል እና ኮምባይኔሽን ኦርደር ምናምን ጣጣ የለውም። ለኮምባይኔሽን ቅደም ተከተል ምናምን ጣጣ የለውም። ሶ ቀጥታ ኮምባይኔሽን በምንሰራበት ጊዜ ስንት ነው የሚሆነው? 4 ይሆናል። ፐርሙቴሽን ውስጥ ፐርሙቴሽን ደግሞ ኦርደር ከግምት ውስጥ ያስገባል። ይሄ ማለት የመጀመሪያው አንደኛ ላይ፣ ሁለተኛ ላይ፣ ሶስተኛ ላይ የሚለው ማተሪያል ጋር ወይም ደግሞ ሬሌቫንት ነው በፐርሙቴሽን ጊዜ። ሶ በዚህ ጥያቄ ፐርሙቴሽኑ 24 ይመጣል። 3 ሰሌክት ስናደርግ ከአራቱ ኦብጀክቶች 3 ስንመርጥ ኦርደርን ግምት ውስጥ በማስገባት ስንሰራ 24 ይመጣል። ኮምባይኔሽኑ ግን ስንት ነው የሚሆነው? 4 ነው የሚሆነው እና ይሄ ነው ሀሳቡ። ቢ ላይ ያለው ትክክል ነው ማለት ነው። ነምበር ኦፍ ፐርሙቴሽን 24 የሚለው which one of the following statement define favorable outcome in random experiment? የሆነ ራንደም ኤክስፐሪመንት ሰራን እና ከዛ ኤክስፐሪመንት ፋቮሬብል አውትካሙ ትክክል የሆነው ነው። ስለ አውትካም ስለ ሳምፕል ነው የሚያወራ። ዘ አውትካም ኮንቴኒንግ ኦል ሳምፕል ኤለመንት። አውትካም ማለት ሁሉንም ሳምፕል ኤለመንቶች የያዘ ነው አይደለም። አውትካም ኮንቴኒንግ ኦንሊ ዋን ሳምፕል፣ አንድ ሳምፕል ብቻም አይደለም። ዘ አውትካም ዛት ሃቭ። አውትካም ማለት ለምሳሌ እኔ ሳንቲም ወረወርኩና ዘውድና ጎፈር ነው አይደል ያለው ሳንቲሙ። ወይ ዘውድ ነው ወይ ጎፈር ነው አውትካሙ። ኦል ሳምፕል አይደለም። የኤለመንቱንም ኦንሊ ዋን ሳምፕል ብቻ ነው ለማለትም መድፈር አንችልም። ማለት ሄድ ብቻ ወይም እንትን ብቻ ኦር ነው የሚባለው፣ ሁለቱንም ሊሆን ይችላል። ሶ ዘ አውትካም ሃቭ ኢኳል ቻንስ ፎር ቢንግ ቹዝን። አውትካሙ እኩል ቻንስ አለው ለመመረጥ ሳይሆን ለመውጣት ነው እኩል ቻንስ ያለው። ዘ አውትካም ዛት ኢንሹር ዘ ኦከረንስ ኦፍ ፓርቲኩላር ሪዛልት። አውትካሙ ፓርቲኩላር ሪዛልቱን ኢንሹር ያደርግ ምንድን ነው በቃ ዋስትና ነው ወይም ደግሞ ማረጋገጫ ነው። ያ ዲ ላይ ያለው ኦብቪየስሊ ኦልዌይስ ትሩ ነው ማለት ነው። ኩዌሽን ነምበር 46 which of the following define geometric progression ወይም ደግሞ ጂኦሜትሪክ ሲኩዌንስን የተመለከተ ትክክል የሆነው ነው። ዲ ላይ ያለው መልስ ነው ትክክለኛው። በኮንሲኪዩቲቭ ተርሞች መካከል ያለ ሬሽዮ ምንን ግምት ውስጥ በማስገባት ነን ዜሮ ኮንስታንቷ ነን ዜሮ በሆነ ሬት የሚጓዝ ከሆነ ጂኦሜትሪክ ሲኩዌንስ ይባላል። እዚህ ጋር የምታየው ሲኩዌንስ አለና የአስረኛው ፓርሻል ሳም ኤስቴን ማለት ነው። ኤስቴን ፈልጎ የተባለ ፎርሙላ አለ። በፎርሙላው መሰረት መስራት ነው። ሲምፕል ነው። ይሄ ሲኩዌንሱ ምንድነው? አርትሜቲክ ነው። 3 ብሎ 6 ይላል። በሁለት እያበዛ እየሄደ ነው። ጂኦሜትሪክ ሲኩዌንስ ነው። ሶ በጂኦሜትሪክ ሲኩዌንስ ጊዜ ኤስኤን ኢኳል ቱ ጂ1 አር ኤን ማይነስ 1 ኦቨር አር ማይነስ 1 አይደለ? ጂ1 ማለት ስንት ነው? 3። አር ማለት የሚጨምርበት ሬት 2 ነው። 2 ኤን ማይነስ 1 10ኛ ነው 9 ይሆናል። ሲካፈል አር ማይነስ 1 ለ9 3 to the power of 9 ሲካፈል ለ9 ስንት ይመጣል? ይሄ 3069 ይሆናል። 3069 ይሆናል። ሌላ ያለው መልስ ነው ማለት ነው።
ኩዌሽን ነምበር 48 which of the following is true about ስለ ኢንፊኒቲቭ የተሰጠን ኢንፊኒቲ ሲሪሶች አሉ። ኢንፊኒቲ ማለት መጨረሻ የሌላቸው ማለት ነው፣ የማያልቁ። ስለ እነሱ እውነት የሆነው የትኛው ነው? ኮንቨርጀንት እና ዳይቨርጀንት የሚባል አለ። ኮንቨርጀንት ማለት ሂዶ ወደ ታወቀ ቁጥር ኮንቨርጅ ያደርጋል፣ መዳረሻው ይታወቃል ማለት ነው። ለምሳሌ ሂዶ የሚጠገው ወደ አንድ ከሆነ ኮንቨርጀንት ይባላል። ወደ ኢንፊኒቲ ከሆነ ወይም መታወቂያ ወደ ሌላው ከሆነ ደግሞ ዳይቨርጀንት ይባላል ነው። በዚህ መሰረት ትክክለኛ የትኛው ነው? ይህንን ለማወቅ ምንድነው ማድረግ የሚጠበቅብን? ሲኩዌንሱ ጂኦሜትሪክ መሆኑን ቼክ ማድረግ፣ ዜን የጂኦሜትሪክ ሲኩዌንስ ሲሪስ ከተሰጠን ልክ እንደዚህ ይሰጠናል አይደለ? ሳሜሽን ኦፍ G1 ወይም ኤ ሊሆን ይችላል። አር ዘ ፓወር ኦፍ ኤን ነው። ሰው አራችንን ቼክ ማድረግ ነው። አር ማለት እዚህ ውስጥ ላይ የምታዩቸው ናቸው በሙሉ። እነሱን ቼክ ማድረግ ነው የሚጠበቀው ከኛ። እነዚህን አሮች ቼክ ስናደርጋቸው ምን መሆን መቻል አለባቸው? አር አብሶሉት ቫልዩ ስናስገባው ለዛ ነው ዋን ከሆነ ከአብሶሉት ቫልዩ ሲወጣ ከአንድ ያነሰ ከሆነ ወይም በዜሮ እና በአንድ መካከል ከሆነ ማለት ነው ስንት ነው? እንደዚህ ከሆነ ኮንቨርጅ ያደርጋል፣ ኮንቨርጀንት ነው ይባላል ማለት ነው። ፎር ኦቨር ስሪ ከአንድ በላይ ነው፣ ሶ ዳይቨርጅ ነው። እዚህ ጋር ስንመጣ ሁለት ከአንድ በላይ ነው፣ ዳይቨርጅ ነው። ቱ ኦቨር ፋይቭ ከአንድ በታች ነው፣ ኮንቨርጅ ያደርጋል። እዚህ ጋር ሁለት አለች። ሁለት ምንድን ነው? ከአብሶሉት ቫልዩ ሲገባ ከአንድ በላይ ነው፣ ሰው ዳይቨርጅ ነው። በቀላሉ መስራት ይቻላል። 49 አቢሊቲ ሬት ኦፍ ቼንጅ የዚህ ፈንክሽን ሬት ኦፍ ቼንጅ ነው ፈልጎ የተባልነው። በምን ኢንተርቫል? በዚህ በምታዩት ኢንተርቫል፣ በዚህ በምታዩት ኢንተርቫል አቬሬጅ ሬት ኦፍ ቼንጅ። ስለ ሬት ኦፍ ቼንጅ ብዙ ነገር ተምራቸዋል መቼስ አይደለ? ፋንክሽኑን ትይዛላችሁ። ለምሳሌ ጂ ኦፍ ኤክስ አይደል ፋንክሽኑ። ይህ የተሰጠን ጂ ኦፍ ኤክስ ፋንክሽን በሆነ ኢንተርቫል ኤ ኮማ ቢ ኢንተርቫል ቢቀመጥ የዚህን አቬሬጅ፣ አሁን አቬሬጅ ነው ጋይስ፣ አቬሬጅ ነው እንጂ አቬሬጅ ከሆነ እንዴት ነው የምንሰራው? ጂ አት ቢ ማይነስ ጂ አት ኤ ኦቨር ቢ ማይነስ ኤ አድርገን ነው የምንሰራው። ልክ እንደዚህ አድርገን ነው የምንሰራው። ሶ በዚህ መሰረት መተካት ነው ያለብን። ኢንተርቫላችን ማለት ነው 1 እና 6 ናቸው። 1 እና 6 ነው እንተካለን። ስንተካ ጂ አት 6 ማይነስ ጂ አት 1 ኦቨር 6 ማይነስ 1 መጨረሻ ላይ 41 ይመጣላቸዋል። ኤ ላይ ያለው መልስ 41 ይሆናል ማለት ነው። ኩዌሽን ነምበር 50 የጨረስን ነው ኦልሬዲ። እዚህ አንድ ፈንክሽን አለ፣ ሌላ ፈንክሽን አለ። ሁለቱን ደምራችሁ ደሪቬት አድርጉ ነው። ሁለቱን ደምራችሁ ደሪቬት አድርጉ ማለት እያንዳንዱን ደሪቬት አድርጉና ደምሩም እንደማለት ነው። ሶ ይሄን ለብቻው ደሪቬት አድርጉት፣ ይሄንንም ለብቻው ደሪቬት፣ ይሄንንም ለብቻው ደሪቬት ማድረግ ነው። ስንት ይመጣል መጨረሻ ላይ? ይሄ ደሪቬት ሲሆን 3 ኦቨር 2 ራዲካል ኤክስ ይሆናል ይሄ ማለት ነው። ከዛ ኤክስ ዘ ፓወር ኦፍ 4 ኦቨር 3 የሚለው ደግሞ 4 ኦቨር 3 ኤክስ ኪዩብድ ይሆናል። 2 ኤክስ የሚለው ደግሞ 2 ይሆናል። እዚህ ላይ ያለው መልስ ነው ማለት ነው። እዚህ ጋር ደግሞ ያለው በቼን ሩል ነው የሚሰራ። በቼን ሩል የሚሰራ ደሪቬት የሚደረግ ነው። በቀላሉ ይሄም ደሪቬት ይደረጋል። ስንት ይመጣላቸዋል? በቼን ሩል ስንሰሩት አንድ ጊዜ ሩቱን ደሪቬት ማድረግ ነው። ከዛ ደግሞ 2 ኤክስን ደሪቬት ማድረግ ነው። ሶ
በዚህ መሰረት ስትሰሩት ሲ ላይ ያለው ይመጣላቸዋል። ኩዌሽን ነምበር 52 ሚኒመም እና ሎካል ማክሲመም ነው። ይህም አፕሊኬሽን ኦፍ ዴሪቬቲቭ ላይ የወጣ ጥያቄ ነው። ክሪቲካል ፖይንት እንፈልጋለን። በቅድሚያ በጣም ሲምፕል ነው። እስኪ እንየው። ፈልጉ የተባለው ምንድን ነው? ሎካል ሚኒመም እና ማክሲመም ነው ፈልጉ የተባለው። ቅድም ታስታውሳላችሁ 9ኛ ክፍል ላይ ያለው ኳድራቲክ ፈንክሽን ላይ የሆነ ኳድራቲክ ፈንክሽን ሰጠና የዛን ፋንክሽን ሚኒመም ቫልዩ ፈልጉ ሲለን በቀላሉ ማይነስ ፒ ኦቨር ቱ ብለን ያገኘናት ፖይንቷን አገኘን፣ ክሪቲካል ፖይንታችንን። ዜን ያችን ያገኘናትን ደግሞ ኤፍ ሃት ዛት ፋንክሽን አድርገን እንሰራለን ማለት ነው። ይህም ልክ እንደዛ ነው። በቅድሚያ ክሪቲካል ፖይንቶቹን እንፈልጋለን። ክሪቲካል ፖይንት ስንፈልግ ፈርስት ደሪቬቲቭ አት ኤክስ ኢኳል ቱ 0 ብለን ስንሰራ ኤክስን 0 እና 2 እናመጣለን። 0 እና 2 ክሪቲካል ፖይንቶች ይሆናሉ። 0 እና 2 ክሪቲካል ፖይንቶች ይሆናሉ። አሁን ቼክ ለማድረግ ማክሲመሙ ማን ነው ሚኒመሙ ማን ነው የሚለውን ቼክ ለማድረግ ሰከንድ ደሪቬቲቭ ደግሞ እንሰራለን። ኤፍ ሰከንድ ደሪቬቲቭ አት ኤክስ እንሰራ እና በኤክስ ቦታ 0 ተክተን እና ኤፍ ሰከንድ ደሪቬቲቭ አት 2 ተክተን ቼክ እናደርጋለን። በደንብ ተመልከቱ። አሁን እዚህ ጋር ቼክ በምናደርግበት ጊዜ ስንት መጣ? ለምሳሌ 0ን ስተካ ስንት ነው የመጣ? ማይነስ 6 መጣ። 2ን ስተካ ደግሞ 6 መጣ። ትንሹ ቁጥር በምንተካበት ጊዜ ከክሪቲካል ፖይንቱ ከ0 ያነሰ ከመጣ እሱ ሎካል ማክሲመም ነው። በአንጻሩ ደግሞ ከ0 የበለጠ ከመጣ ደግሞ ሎካል ሚኒመም ይሆናል ማለት ነው። ኦፖዚት ተቃራኒውን ነው የምትይዙት እዚህ ጋር። ስለዚህ አሁን ምን አረጋገጥኩ? ሰከንድ ደሪቬቲቭ የሰራው ለምንድን ነው? ክሪቲካል ፖይንት ለማግኘት አይደለም፣ ሚኒመም እና ማክሲመሙን ለማወቅ ነው እሱን የሰራው። ይኸውላችሁ ሪስፔክቲቭሊ ይላል ጥያቄው። ለዛ ነው ሰከንድ ደሪቬቲቭ የሰራው። ዜን ሰከንድ ደሪቬቲቭን ከሰራው በኋላ አውቄያለሁ ሚኒመም እና ማክሲመም ማን ላይ እንደሆነ አውቄያለሁ። 0 ማክሲመም ነው፣ 2 ሚኒመም ነው። ይሄን አውቄያለሁ። ስለዚህ ምን አደርጋለሁ? ቫሊዋቸውን ለማግኘት ኤፍ ሃት 2 ኮማ ኤፍ ሃት 2 ኮማ ኤፍ ሃት 2 ማክሲመም ቫሊዩ ይሆናል 0 ኮማ ኤፍ ሃት 0 ደግሞ ሚኒመም ቫሊዩ ይሆናል ማለት ነው። በዚህ መሰረት እዚህ ጋር ሲለይ ያለው ትክክለኛ መልስ ይሆናል። ኩዌሽን ነምበር 53 ስለ ዴታ ቫሊዩ ነው። ዴታ ቫሊዩ በሁለት ይከፈላል አይደለ? ዲስፐርሽን እና ሴንትራል ቴንደንሲ ተብሎ። ሴንትራል ቴንደንሲ ማለት አላማው ምንድን ነው? የቀረቡልን ዲስትሪቢዩት የሆኑ ዴታዎች አሉ። እነዛ ዴታዎች ያላቸው ማዕከላዊ ግንኙነት ዝምድናን ነው የሚያሳየን። ቤዝድ ኦን ጀስት ሴንትራል ቴንደንሲ፣ ሚዲያን፣ ሞድ ምናምን የምንላቸው ማለት ነው። ዲስፐርሽን ደግሞ ስርጭት ነው፣ ልዩነትን ነው የሚያሳየን፣ ቫሪዬሽንን ነው የሚያሳየን፣ ሜዥር ኦፍ ቫሪያቢሊቲ ነው። አንዱ ከአንዱ ጋር ያለው ዲስትሪቢዩሽን ነው የሚያሳየን እና ኤግዛክት ዴፊኒሽኑ ትክክለኛ የሆነው የዲስፐርሽን ዴፊኒሽን ቢ ላይ ያለው ነው። ዘ ዲግሪ ቱ ዊች ኒውሜሪካል ዴታ ትሬንድ ቱ ዲስትሪቢዩት አባውት አን አቨሬጅ። ዲስፐርሽን ኦፍ ዴታ ቫሊዩ ማለት ነው ኒውሜሪካል ዴታዎች ቁጥራዊ መረጃዎች ከአቬሬጅ አንጻር ያላቸው ዲስትሪቢዩሽን ያላቸው ስርጭት የሚያመለክተን ነው ማለት ነው። ዲስፐርሽን የምንለው እሱን ነው። አሁንም ይሄ ቻፕተር ለምን መሰላችሁ የተደጋገመበት? ይሄ የእንትን ቻፕተር ስታቲስቲክስ ለምን ተደጋገመ? ኢቭን ከነ ኳልኩለስን በላይ ወጥቶበታል ጥያቄ እንደምታዩት። ለምንድን የሚደጋገመው? 9ኛ ክፍል ላይ አለ፣ 11ኛ ክፍል በጣም በሰፊው አለ፣ 12ኛ ክፍል ላይ አለ በሰፊው። 3 ዓመት ቦታ ላይ ስለሚገኝ አማራጭ ስላጡበት ነው እንደዚህ ያወጡበት። እና ሚን ዲቪዥን አባውት ሞድ ፈልጉ ይላሉ። ሚን ዲቪዥን አባውት ሞድ፣ ይሄ የምታዩት ራንደም ዴታ አለ። በቅድሚያ ሞዱ ማን ነው? ሞዱ
19 ነው አይደለ? ይሄን ያክል ጊዜ 4 ጊዜ ተደገመ። አሁን ዲቪዥን ልንሰራ ነው ወይም ቫሪዬሽን ማለት ነው። ከምን አንጻር? ከሞድ አንጻር ነው የምንሰራ። እያንዳንዱን 13ን ከ19 ጋር ስንቀንስ 6 ይሆናል። ቀጥሎ ደግሞ 16ን ከ19 ጋር 19ን ከራሱ 19 ጋር አድርገን እንሰራለን። 24ን ከ19 ጋር 27ን ከ19 ጋር አድርገን እንሰራለን። ስንሰራ የምናገኛቸው ነጥቦች በሙሉ ደግሞ እንደምራቸዋለን። እያንዳንዱ ዲቪዬሽን ናቸው፣ እነሱን እንደምራቸዋለን። እንደምራቸውና ሲካፈል ለነምበር ኦፍ ዴታ ፖይንት 1 2 3 4 5 6 7 8 አጠቃላይ 8 ናቸው። ለ8 እናካፍላቸዋለን ማለት ነው። ለዴታ ፖይንቱ እናካፍለዋለን። ዜን 2.75 ይመጣል። 2.75 ይመጣል። አሁን የ19 የሚለው ስንቴ ነው የሚሰራው? 4 ነው፣ ግን 0 ነው የሚሆነው። በዲቪዥን አባውት ሞድ ራሱ ስለሆነ 0 ነው የሚመጣው። 4 ያለው 0 ይመጣል። ከዛ እዚህ ጋር ደግሞ 2 አለ፣ እዚህ ጋር 2 አለ። አጠቃላይ 8 የመጡት ከነዚህ ሲደመሩ ነው ማለት የሆነው። ቀስ ስላላችሁ አሁን እዚህ ጋር የመጨረሻ እያንዳንዱ ዲቴል ገብቼ እያስረዳችሁ እንዳልሆነ ይገባችኋል። መቼም የምንግባባበት ሌቭል ስላለ ማለት ነው። 55ኛዋ ኮፊሽንት ኦፍ ኳርታይል ዲቪዥን ፈልጉ ነው የሚል። ኳርታይል ዲቪዥኑ ኮፊሽንት ፈልጉ ነው። በቅድሚያ በቅደም ተከተል ማስቀመጥ አለብን ዴታችንን። ከትንሽ ወደ ትልቅ አስቀምጥን። ብዛታቸው 11 ነው። እነዚህ ዴታዎች ኳርታይል ዲቪዥን ልንፈልግ ነው። 11 ናቸው አይደል ብዛታቸው። ሶ ኪዋን ለማግኘት n+1/4 አደርጋለሁ። የመጀመሪያው ኳርታይል ማለት ነው። 11ን ለስንት እናካፍለው? ኳርታይል ማለት እኮ ሩብ አይደለ? ከ4 ሲከፈል አንድ ነገር ማለት ነው ኳርታይል ማለት። ዲሳይል ማለት ከ10 ሲከፈል ነው። ፐርሰንታይል ማለት ከ100 ሲከፈል ነው አንድ ነገር። ለዛ ነው። ሚድ ፖይንት ደግሞ ከ2 ሲከፈል ነው። እና እነዚህን ዴታዎች ከ4 ስንከፍላቸው አራተኛው ላይ ያለው 11 ስለሆኑ ሶስተኛው ላይ ያለው ነው የምናገኘው። ሰርድ ተርሙ 25 ይሆናል። ከዛ ኳርታይል 3 ፎርሙላ አላቸው እነዚህን ለማግኘት 3 n+1/4 ነው። ይሄኛው አንድ አለው ቫልዩ ስለሌለው ነው። 9ኛው ተርም ይሆናል ማለት ነው። 9ኛ ተርም እንደሆነ ያመለክተናል። 9ኛው ተርሙ 52 ነው። 52 አሁን በኳርታይል ዲቪዥን ኮፊሽንት ማለት ፎርሙላችን ምንድን ነው? ኪው3 ሲቀነስ ለኪው1 ሲካፈል ኪው3 ሲደመር ኪው1 ማለት ነው። በዚህ መሰረት 52 ሲቀነስ 25 52 ሲደመር 25 አድርገን 0.35 አካባቢ እናገኛለን አፕሮክሲሜትሊ። እሱ መልስ ይሆናል። አይገርምም? አሁንም እዛው ላይ ነው። አሁን ደግሞ የሚን ዲቪዥን ኮፊሽንት ፈልጉ ይላል ማለት ነው። ምንድን ነው ግን? አባውት ሚዲያን ይላል ማለት ነው። አባውት ሚዲያን ቅድም ምን የሚል አይተናል? አባውት ሞድ የሚል አይተናል አይደለ? አሁን ደግሞ የመጀመሪያው ስራችን በቅደም ተከተል ማስቀመጥ ነው። ካስቀመጥን በኋላ ሚዲያን እናገኛለን። ስንት መጣ? ሚዲያኑ 10 መጣ። ከዛ ዲቪዥኑን መቀናነስ ነው። እንቀናንሳለን፣ እያንዳንዱን እንቀናንሳለን። ከዛ እንደምራለን። ከደመርን በኋላ ያገኘነውን ለብዛቱ 8 ነው ብዛታቸው፣ ለ8 እናካፍላለን። ስናካፍል ስንት መጣለን? ሚን ዲቪዥናችን 6.25 መጣ። ግን ምን ፈልጉ ነው የሚል ኮፊሽንት ይላል። የኮፊሽንት ፎርሙላ እንደሚለይ ታውቃላችሁ አይደለ? ከዋናው ሚን ዲቪዥን ሲካፈል ሚዲያን አድርገን እናገኛለን ማለት ነው። ኩዌሽን ነምበር 57 ሊነር ፕሮግራሚንግ ላይ የወጣ ጥያቄ ነው። ደግሞ የሰጠን ፋንክሽን አለ። በዚህ ዓመት ኢንተግሬሽን ጥያቄ አላየሁም።
ኢንቴግሬሽን ጥያቄ የወጣ ይመስለኛል። ኢንቴግሬሽን ጥያቄ አልወጣም። የሚገርም ነው። እሺ ዚ ፋንክሽን ሰጥቶናል እና ኮንስትሬንቶቹን ሰጥቶናል። እዚህ ጋር ኮንስትሬንቱን ከሰጠን በኋላ ማክሲመም እና ሚኒመም ቫሊዩ ፈልጉ ነው የሚለው። ዲቴል ገብቼ ይህንንም አላሳያቸውም። የሪቪዥን ቪዲዮ የምታስታውሱ ከሆነ በደንብ አይተነዋል። ኮንስትሬንት ተጠቅመን እንዴት ሚኒመም እና ማክሲመም ቫሊዩ እንደምንፈልግ በሆነ ኦብጀክቲቭ ፈንክሽን ተነስተን ማለት ነው። ኤኒዌይስ መልሱ ቢ ላይ ያለው ነው፣ -2 እና -6 የሚለው ነው። ግን ፊዚብል ሪጅን ቨርቴክስ እንዴት እንደምንፈልግ ልንገራችሁ። ፊዚብል ሪጅን ቨርቴክስ እንፈልጋለን። ለኦብጀክቲቭ ፈንክሽናችን ፊዚብል ሪጅን እንፈልጋለን። የመጀመሪያው 4,1 ላይ ነው። ከዛ 5,0 ከዛ 6,0 ላይ እንፈልጋለን። ለእያንዳንዱ ስንፈልግ -2 -5 -6 ይመጣል። እንዴት ነው የምንፈልገው? እኩል እያደረግን አይደለ? በተሰጠን ኮንስትሬንት እያስገባን ስንሰራ ማለት ነው። በእያንዳንዱ ኮንስትሬንት ኦብጀክቲቭ ፋንክሽን ላይ እየተካን ስንሰራ ነው እነዚህን ፊዚብል ሪጅን የምናገኘው። ዜን ፊዚብል ሪጅን ስንሰራ መጨረሻ ላይ ኮምፔር እናደርጋለን። ሪዛልቶቻችን ስትናቸው -2 -5 እና -6 የሚሉ ናቸው። ትልቁ ማን ነው ከነዚህ ውስጥ? ከፊዚብል ሪጅናችን -2 -5 -6 ትልቁ ማን ነው? -2 ሶ ማክሲመም ነው ማለት ነው። ትንሹስ -6። በዚህ መሰረት ቀላል ነው በጣም። ኩዌሽን ነምበር 58 የሆነ ቴሌቪዥን ካምፓኒ አለ እና ምንም በጣም አወሳስቦ ምናምን ያስረዳናል። ከዛ መጨረሻ ላይ በዚህ ፋንክሽን ያቃጥተዋል። ኦብጀክቲቭ ፋንክሽን ይሄ ነው። ግርም ያለኝ ባይዘው በዚህ ኢንተራንስ ፈተና የገረመኝ ነገር አንድ ነገር ነው። እሱም የጥያቄዎች መደጋገም። ለምሳሌ 57 ላይ ይህን ጥያቄ አውጥተው 58 ላይ መርገሙ እዚህ ጋር ምን አስፈለገ? ሌላ ጥያቄ አታው ትላላችሁ። የሆነ ቦታ ላይ ሚን ዲቪዥን አባውት ሞድ ጠይቁ፣ የሆነ ቦታ ላይ ሚን ዲቪዥን አባውት ሚዲያን መጠየቅ ማለት አይ ሃቭ ኖ አይዲያ ምን እንዳሰበው አልገባኝም። ይሄ ማዳረስ አይነት ነገሩ ብዙም አላየሁበትም በዚህ ዓመት ፈተና። ቴክስት ቡክ ዲፔንድ ቢሆንም 100% ግን አዝማቻ ስንትም አልታየኝም። ኤኒዌይስ በየመሃል እዚህ ጋር ከወርድ ፕሮብሌም ላይ ኮንስትሬንቶችን እናወጣለን። ሬጉላር ፕራይስ አለ፣ መጀመሪያ ላይ ያለው መደበኛ ፕራይስ አለ። በኋላ ላይ ለመሸጥ ሲል ብዙ ለመሸጥ ሲል ምን አደረገ? 25% ቅናሽ አደረገ። ሶ ከቅናሽ በኋላ ያለው ፒ ማይነስ 0.25 ፒ ይሆናል። 25% ማለት የተቀነሰለት ሲሆን ይሄ ማለት ምን ማለት ነው? 0.75 ፒ ማለት ነው። እና የተጠየቅነው ጥያቄ ምንድን ነው? እኛ የተጠየቅነው ጥያቄ ምንድን ነው የሚለን መጨረሻ ላይ which one of the following inequality should model profit for the objective function? ለዚህ ኦብጀክቲቭ ፈንክሽን እዚህ ጋር ላለው ኦብጀክቲቭ ፈንክሽን ትክክለኛ ሆኖ የሚገልጽልን ኢኒኳሊቲ ነው። የትኛው ኢኒኳሊቲ ነው ትክክለኛ ሆኖ የሚገልጽልን የሚል ነው ጥያቄ። የትኛው ኢኒኳሊቲ ነው ትክክለኛ ሆኖ የሚገልጽልን? ሶሪ ፕራይስ ምላችሁ ከታች ያለው ቀጥሎ ያለው ጥያቄ ነው። ፕራይስ ምናምን ያልኩ መሆናችሁ በጣም ሶሪ። ሀሳቡን ልንገራችሁ። አንድ ፍላት ስክሪን የሚሸጥ የቴሌቪዥን ሻጭ ካምፓኒው 15,000 ብር ነው። 15,000 ብር የአንድ ቲቪ መሸጫ ዋጋ ነው። ከርብር ከሆነ ደግሞ ፍላት ከሆነ 15,000 ነው። ከርብር ከሆነ ደግሞ 20,000 ብር ነው ይለናል። 20,000 ብር ነው። አሁን ቶታል ኢንቨስትመንት ሊሚቱ 900,000 ብር አካባቢ ነው። ሊሚት ማክሲመም ስላለ ማለት ነው። ከ900,000 ብር አይበልጥም። ከ900,000 ብር አይበልጥም። ሶ ምን እናደርጋለን እኛ በዚህ በአሁኑ ጊቭን ብቻ ኢኩዌሽን እናወጣለን። ምን የሚል 15,000 ብር ፍላቱን በኤክስ እንወክላለን። ፍላት ኤክስ ከርቡን ደግሞ በዋይ አድርገን እንወክላለን። ከርብ ቲቪውን ማለት ነው።
ፍላት ቲቪው በኤክስ ከተወከለ ከርቡ ደግሞ በዋይ ከተወከለ ቀጣዩ ስራችን የሚሆነው ምንድን ነው? ፍላቱ 15000 አይደለ? 15000 ኤክስ ሲደመር 20000 ዋይ ከማን አይበልጥም? ከ900,000 አይበልጥም። ያንሳል ኦር ኢኳል ቱ ነው ማለት ነው። 900,000 ለዛም ኦር ኢኳል ቱ ይሆናል። ይሄ አንድ ነው። አንድ ኮንስትሬንት ነው። ሌላ ደግሞ አሁንም ጊቭን አለ። ስቶሬጅ ካፓሲቲ ደግሞ ምን እንደሚመስል እየነገረን ነው ያለው። ስቶሬጅ ካፓሲቲ 50 ቴሌቪዥን አለ። ማክሲመም 50 ቴሌቪዥን ነው። ማክሲመም 50 ቴሌቪዥን ነው ስቶሬጅ ካፓሲቲ። ለስቶሬጅ ካፓሲቲ ሌላ ኮንስትሬንት እንሰራለን። ማክሲመም ማለት ያንሳል ነው፣ ከዛ አይበልጥም ቢያንስ። ሶ ኤክስ ፕላስ ዋይ ለዛ ነው ኢኳል ቱ 50። ሌላስ ይህንን ካየን ሌላ ማን ነው? ፕሮፊት አባውት ፕሮፊት ደግሞ ስለ ፕሮፊት ደግሞ ምን ተብለናል? ዘ ካምፓኒ ጌት ብር 1500 ፕሮፊት ፍሮም ሴል ኦን ፍላት 2000 ብር ፕሮፊት ፍሮም ሴል። ኦኬ እዚህ ጋር ስለ ፕሮፊት ነው የሚያወራን። አንድ ፍላት በሸጠ ቁጥር ይህን ያክል፣ በአንጻሩ በሸጠ ቁጥር ደግሞ ይህን ያክል ይለናል። ኤኒዌይዝ ፕሮፊቱን ከምናካትት ይልቅ ሞር ብናካትተው ለእኛ። እስኪ ምርጫዎቹን እንመልከት። ኮንስትሬንት ስናወጣ ምን የሚል ኮንስትሬንት አለ? ደግሞ ግልጽ የሆነ ኮንስትሬንት 0 አይደለ? ወይም ኦሪጂን ላይ ያለው አለ። ኦሪጂን ያለው ምንድን ነው? ኤክስ እና ዋይ አስዩም እናደርጋለን። ምን ብለን ነው አስዩም እናደርገው? ከዜሮ በላይ ናቸው ብለን አስዩም እናደርጋለን። ፍላትና ከርቦ ከዜሮ በላይ፣ ምክንያቱም ፍላትና ከርቦ ከዜሮ በላይ ካልሆነ ማውራት የማይጠበቅብንም። ኦልሬዲ ለምን እናወራለን ስለዚህ ጉዳይ? ሶ ይህንን መልስ የያዘልን ይሄ ነው። ሌሎቹ ትክክል አይመጡም። አሁን እዚህ ጋር ኤክስ እና ዋይን እንዴት እንደሚያቀያይሩ ተመልከቱ። ይህ ቢ እና የሲን ምርጫውን ልዩነቱ ምን ይመስላቸዋል? ቢ ላይ እና ሲ ላይ ያለው ልዩነቱ አንድ ብቻ ነው አይደለ? ኤክስ እና ዋይን ብቻ ነው ያቀያየረው። 20,000 ኤክስ አድርጎ ለዋይ 15,000 መስጠቱ ነው። ሌላው አንድ አይነት ነው የሚሄደው። 59ኛ ደግሞ ከአሁኑ ጋር የተያዘ ነው። 59ኛ ከአሁኑ ጋር ይያዛል። የሆነ ካምፓኒ አለ እና ይሄ ካምፓኒ 25% ቅናሽ ያደረገ፣ ቅድም ያልኳችሁ ነው። ሬጉላር ፕላይ የሆነ እቃ ገዝቷል። እቃውን ፐርቼዝ ያደረገው 99 ብር ነው፣ የገዛበት ዋጋ ነው። ቀድሞ የሚሸጥበት ፕራይስ አለ፣ ሬጉላር ፕራይስ አለ። ይሄ የወጣው ማትማቲካል አፕሊኬሽን ኢን ቢዝነስ ከሚለው ቻፕተር ላይ ነው ይሄ ጥያቄ የወጣው። የቅድሞቹ ፕሮግራሚንግ ላይ ሊነር ፕሮግራሚንግ ላይ ነው የወጡት። ሉክ መጀመሪያ የምሸጠው እኔ ፕሮዳክትን በሬጉላር ፕራይስ ነው፣ ፒ ይባላል። አሁን ግን ቅናሽ ማድረግ ፈለግኩ፣ ዲስካውንት ማድረግ ፈለግኩ። ዲስካውንት ማድረግ የፈለግኩ ስንት ፐርሰንት ነው? 25%። 25% ዲስካውንት አደረግኩ ማለት ስንት ሆነ ማለት ነው? የፕራይሱ 0.75 ማለት ነው። 0.75 ፒ ከዲስካውንት በኋላ ያለው እንደዚህ ነው የሚሆነው። ከዲስካውንት በኋላ ያለው ከፕራይሱ ላይ 0.25 ፒ ተቀንሷል። ከዛ ይሄ ይቀራል ማለት ነው። ይሄ ሲቀነስ ስንት ሆነ? ዘ ሬጉላር ፕራይስ ኦፍ ፕሮዳክት ኢፍ ኢት ኢዝ ፐርቼዝድ ፎር ብር 99። ሶሪ ይሄ እኔ የገዛሁበት ሳይሆን የምሸጥበት ነው። እዚህ ጋር 99 ኦልሬዲ ያ ፕሮዳክት የሚሸጥበት ዋጋ ነው። ከቅናሽ በኋላ ያለው ፕሮዳክት ማለት ነው 99 ብር የተባለው 99 ብር የተባለው እሱ ነው። አሁን የተጠየቅነው ማንን ነው? ይሄ ሬጉላር ፕራይሱ ፒ ስንት ነው? መጀመሪያ በስንት ብር ቢሸጥ ነው? በግልጽ እንትን ልንገራችሁ እስኪ ሀሳቡ እንዲገባችሁ። ለምሳሌ እናንተ ሳሙና
የምትሸጡበት ዋጋ ከዚህ በፊት አላችሁ የሳሙና የምትሸጡበት ዋጋ ነበራችሁ እና እስኪ ብዙ ሰው እንዲገዛ ቅናሽ እናድርግ ብላችሁ ቀነሳችሁና በ99 ብር መሸጥ ጀመራችሁ። አሁን በ99 ብር የሸጣችሁ ነው የምትገኙት። ያደረጋችሁት የቅናሽ መጠን 25% ነው። 25% ማለት የምኑ ነው? 25% መጀመሪያ የነበረው የፕራይሱ 25% 0.25። ይሄ ማለት አሁን ላይ የሚሸጡት ስንት ብር ነው ማለት ነው? ቀድሞ ከነበረው ፕራይሱ 0.25 ሲቀነስበት ስንት ይሆናል? ስናቀናንሰው ስንት ይመጣል? 0.75 ፒ 75% ነው ለእናንተ ገቢ የሚሆነው ማለት ነው። በዚህ ነው እናንተ እየሸጣችሁ ያላችሁት። ይሄ ስንት ብር ሆነ? 99 ብር ሆነ። ቀድሞ የነበረው ብር ስንት ነው ነው ጥያቄው። በጣም ሲምፕል ነው። ምን እናደርጋለን ማለት ነው? ቀድሞ የነበረውን ፕራይስ ለማግኘት አሁን ላይ ያለው ዋጋ ራሱ አለ አይደል? ይሄ ፎርሙላ 0.75 ኢኳል ቱ 99 ስለሚል 99 ሲካፈል ለ0.75 ይሆናል ማለት ነው። በዚህ መሰረት 132 ብር መጀመሪያ 132 ብር የምንሸጠውን ነው እቃ ነው አሁን 99 ብር ይሸጥለት ያለ ለፕሮሞሽን ስንል ቅናሽ ስላደረግን ማለት ነው። አሁንም ማትማቲካል አፕሊኬሽን ኦፍ ቢዝነስ ላይ አልወጣንም። ስለ ኢንተረስት ነው የምናየው። እሺ የሆነ ሰራተኛ የሆነ ካምፓኒ ላይ 100,000 ብር ተበደረ ከካምፓኒው ማለት ነው። ከካምፓኒው ብድርና ቁጠባ ተቋም ተበደረ እና የተስማማውን ለማድረግ ነው በስምምነቱ መሰረት 10% የብድሩ ሊከፍል ነው። ቀሪውን ደግሞ 10% ማለት 100,000 ብር ስንት ብር ማለት ነው? 10,000 ብር ማለት ነው። 10,000 ብሩን ወዲያውኑ ሊከፍል ነው። ውል ሲዋዋል ሊከፍል ነው 10,000 ብሩ። ቀሪውን ደግሞ በስንት ብር ወለድ? በየወሩ 3,000 ብር እያደረገ በዛው የማትማቲካል አፕሊኬሽን ቢዝነስ የሚለው ቻፕተር በጣም ነው የምወደው የሚተገበር ስለሆነ ሪል ላይፍ ላይ ፕሮግራሚንግ የሚለው ብዙም አያስኬድም፣ ግን ይሄኛው ደስ ይላል በጣም ሞር 3,000 ብር በየወሩ ይከፍላል። ግን 3,000 ብቻ አይደለም የዚህን ብርም ወለድ አብሮ እየጨመረ ይከፍላል። የአጠቃላይ የብድሩን ወለድም ይከፍላል ማለት ነው። ሶ በስንት ወር ነው ከፍሎ የሚጨርስ ዕዳውን ይሄ ሰው ስንል በ36 ወር 36 ወር አለው ማለት ነው። ሶ 36 ወር ሙሉ 3,000 ብር ይከፍላል። ብሩን ብቻ ስንል ስንት ብር ቢሆን ነው 3,000 ብር ያደረገ የሚከፍለው ይሄ ሰው? 18 ሲን 7 ሚን 9 108,000 108,000 ብር ይመልሳል ማለት ነው። 108,000 ብር አጠቃላይ ብር ይመልሳል ማለት ነው። እሱ ግን የወሰደው 100,000 ብር ነው። What is the total amount of money she paid to the credit and saving association? 108,000 ብር ይመልሳል። ግን 108,000 ብር ብቻ ነው እንዴ? አይደለም። 108,000 ብር ብቻም አይደለም። ቀድሞ ስንት ብር መልሷል? 10,000 ብር መልሷል። ቀድሞ 10,000 ብር መልሷል። 118,000 ብር በሉ። ቀድሞ 10,000 ብር ስለመለሰ 115,000 ብር። ግልጽ ነው። ልድገምላችሁ ሀሳቡን ምን እንደሚል። 100,000 ብር ተበደረ። 100,000 ብር ለምሳሌ እኔ አድርጌ ልውሰድላችሁ። 100,000 ብር ሄጄ የሆነ ብድርና ቁጠባ ተቋም ተበደርኩኝ። ውል ስንዋዋል 10,000 ብሯን መለስኩ። ስንት ብር ቀረብኝ? 90,000 ብር ነው የሚቀርብኝ። ነገር ግን ወለዱን ጨምሮ ተባለ። ይኸውልህ እዚህ ጋር ፕላስ ኢንተረስት ማለት ኢንተረስቱ ለብቻው አይሰላም፣ አብሮ ነው የሚሰላ ማለት ነው። አሁን የ108,000 ብር የደረሰ 8,000 ብሩ አሚን 18,000 ብሩ ወለድ ነው። 18,000 ብሩ ኢንተረስት ነው። 18,000 ብሩ ኢንተረስት ተጨምሮ ስንት ብር ነው መከፈል ተባልኩኝ?
ለ36 ወር ያክል በየወሩ 3000 ብር ትከፍላለህ ተባልኩ። አሁን አጠቃላይ ስንት ብር ነው የምከፍለው ለዛ ድርጅት መጨረሻ ላይ? አጠቃላይ የምከፍለው ሲደመር ስንት ይሆናል? አሁን ላይ መጀመሪያ የከፈልኩት 10,000 ብር ሲደመር አጠቃላይ በየወሩ የምከፍለው 3,000 ብር በ36 ወር ተደምሮ 108,000 ሲደመር 118,000 ብር ማለት ነው። እስኪ ልከልስላችሁ ጥያቄዎቹን። በእርግጥ ጊዜ ስላልነበረኝ አሁን ነው ከእናንተ ጋር ያየኋችሁ እየሰራኋቸው እየሄድኩ ያለሁት እና ብዙ ቦታዎች ላይ እየቆምኩ ግራ እያጋባችሁ ነው የቆየሁት እና እንዳየሁት ከሆነ 9ኛ እና 10ኛ ክፍል ላይ በደንብ ጥያቄዎች ወጥተዋል፣ እኩል በሆነ መልኩ ወጥተዋል፣ መሰራት የሚችሉ ናቸው። ግን ከሁሉም በላይ ስታቲስቲክስ ብዙ ቦታ ይዟል። በጣም ሰፊ ቦታ የያዘ ሆኖ አግኝቼዋለሁ ስታቲስቲክስ የሚለውን። ከዛ ውጭ ሌሎቹ ባላንስ የተደረጉ ጥያቄዎች ናቸው ያሉት። በክብደት በኩል ስናያቸው አንድ ተማሪ ረጋ ብሎ አስተውሎ ለመሸወር ይሞክራሉ፣ ግን ለሚያስተውል ተማሪ በቀላሉ የሚሰሩ ጥያቄዎች ሆነው ነው ያገኘኋቸው ሁሉንም ጥያቄዎች እና ይህን ይመስላል። ቀጣይ ተፈታኞች ኔክስት ይር የምትፈተኑ አሁንም ሰከንድ ራውንድ ማህበራዊ ሳይንስ ተፈታኞች ካላችሁ በደንብ አይታችሁ ግቡና ቆንጆ ውጤት ታመጣላችሁ ብዬ አስባለሁ። ኤኒዌይስ ይህንን ጥያቄ ሙሉ አንሰር ኪውን ከኤክስፕላኔሽን ጋር በቴሌግራም ቻናላችን በኩል አስቀምጠናል። ፒዲኤፉን ማለት ነው ማግኘት ትችላላችሁ። በዚሁ አጋጣሚ የ2018 ዓመተ ምህረት ማትሪክ ተፈታኝ ተማሪዎች ካላችሁ ለእናንተ የሚሆን ክላስ ነው እና ክላሳችንን ጀምረናል ኦልሬዲ። ተመዝግባችሁ አመቱን ሙሉ ከኛ ጋር ማሳለፍ እንደምትችሉ ልገልጽላችሁ እወዳለሁ። ጓደኞች ካሏችሁም ለእነሱም ንገሯቸውና እነሱም ከኛ ጋር ገብተው ክላሳችን እንዲወስዱ አድርጉ። ቴሌግራም ቻናላችን መቀላቀል አትርሱ። ቴንኪዩ